በነገራችን ላይ እኔን ነው ወይስ አላህን ነው ማጥበበር የፈለጋችሁት? የምታጭበረብሩት ማንን ነው? ትናንት የነገራችሁኝ ሐዲስ ዛሬ ሌላ ነው። ከኔ በላይ አንተ በግድያ የምትፈለገው ያንተ ይከፋል። ታውቃለህ አለብኝም አውቀዋለሁ። አይ ቲንክ ፕሮፋይሉ ጃሉድ ነው። አዎ የጃሉድ ነው። ኦሪጂናሉ ጃሉድ ነው። እሱ ይመችኛል። ላይክ እንደኔ አይነት ሰው ነው። እንደዚህ ሳይድ ይዞ ሃይማኖትን አይደለም እሱ የሚከተለው እምነትን ነው የሚከተለው። እኔ አሁን ብዙ ጊዜ ተቃውሞ እስልምና ላይ እንትን ነው ያለው ሃይማኖት እምነት የለም የሚል አንድ ሁለት በአካል አግኝቼዋለሁ። አዎ እኔስ ልክ ስገባ ስሜን ስጠራ ሰማሁኝ። ሁሌ ነው የምጠራው እንግዲህ ሲደክመህ ነው። ኧረ ፌስቡክ ላይ የሚገርም ረመዳን ፖስት አደርጋለሁ። አንተ ልጅ ምንድነው በረመዳን የምትፖስተው የሚል ነገር ይጽፋሉ። እና ያን ቀን ስጀምር ራሱ በአንተ ሰበብ ነበር የጀመርኩት። እኔም እፎይ ነኝ ምናምን ብዬ ማለት ነው ጀመርኩኝ። ከዛ በኋላ በረመዳን ብዙ ነገሮች እጽፋለሁ። አረቦች ጀምሩ ሲሉ ነው የምንጾመው። ለምንድን ነው እኛ ልክ ክርስቲያኖች የትኛውም ክርስቲያን ጾም ሊገባ የሚጀምርበትን ቀን ያውቃል። እኛ ግን አረቦች ናቸው ጀምሩ፣ እሺ በቃ አረቦች ፍቱ አሉን፣ በቃ ፍቱ ብዬ ነው የምፖስተው። አረቦች ጀምሩ አሉ፣ በቃ ጀምሩ ብዬ ነበር ስፖስት የነበረው። እና በረመዳን ደግሞ ብዙ ነገሮችን እጽፋለሁ። ከአረብ ቁጥጥር ብዙ ሼር እየተደረገልኝ ነበር። አክቹዋሊ የአንተ ቪዲዮ እንትኖች ኧረ ስንት ዓመት መሰለ የጀመርኩት? እኔ ብዙ ዓመት እኮ ነው የጀመርኩት። ሰሞኑ በጣም በኃይለኛ ሼር እየተደረገልኝ ነበር። ሳላወኩ ነው ደግሞ የመጀመሪያ ቪዲዮ አሁን የ3 ዓመት ምናምን አካባቢ ላይ የሚገርም የጀመርኩበት ቪዲዮ ልዩነት ለምን እንፈጥራለን፣ ማርያምን መርያም እያለ ኢየሱስን ኢሳ እያለ ዮሴፍን የሱፍ ብሎ ለመቀየር ብዙ ልዩነት የለውም፣ አንድነታችን ነው የሚበልጠው የሚል ነገር ፖስቼ ከዛ በኋላ ደግሞ እንደገና ይሄን ደግሞ ለመቀየር ቁርአን ከሰማይ መውረድ አይጠበቅበትም፣ እኛም እኮ መቀየር እንችላለን። ኢየሱስን ኢሳ ማለትን ዮሴፍን ዩሱፍ ማለትን እኛ መቀየር እንችላለን እና ቁርአን እንደ ታምር ለምንድነው የምንወስደው የሚል ነገርን ፖስቼ ነበርና በሰደቡኝ ቁጥር ደግሞ እንደገና መልስ ባላገኘው ቁጥር ሞር ሌላ ነገር እንድፈልግ ነበር ሲያደርገኝ የነበረው። ስለ አይሻን ፖስቻለሁ ያን ነው በፊት ማለት ነው። እኛ ለምንድነው የ8 ዓመት ልጅ ማናገባው? ሱና ነብያት ያደረጉት ነገር ሱና ከሆነ እኛ ለምንድነው ማናገባው የሚል ነገርን ፖስቼ ነበር። ምላሻቸው ነበረ ስድብ ነው። ሴፍ ካልተመዘዘብህ ጥሩ ነው። ስድብ ብቻ ከሆነ አይ እኔ የቤታችንን ገበና አውቀዋለሁ፣ አመል አውቀዋለሁ። እና ከኔ በላይ አንተ በግድያ የምትፈለገው እኮ ያንተ ይከፋል። ታውቃለህ አውቀዋለሁ። ሁለት ደግሞ የሆነ ነገርም ደግሞ ነብያችን 73 ቦታ እስልምና ይከፋፈላል አሉ። ይሄ ማለት በቃ እስልምና ራሱ ችግር አለበት እያሉ ነው ማለት ነው ብዬም ጽፌ ነበር። 73 ቦታ ይከፋፈላል ብለው እንደገና መስመር እኮ አሳዩ። መዲ መጥቶ እኮ አሁን ሁሉም ሙስሊሞች ስህተት ናችሁ እያለ እኮ ነው። ኢማም መህዲ እኔ ነኝ ሁሉም ሙስሊም ስህተት ነው ብሎ ብዙ ተከታይ እያፈራ ነው። እኔም ራሱ ላፈራ እችላለሁ። ምክንያቱም 73 ቦታ ይከፋፈላል ካሉ እኔም እኮ ማፍራት እችላለሁ ማለት ነው። እንግዲህ የትኛው ትክክል እንደሆነ ስለማይታወቅ ይቻላል። ኦልሬዲ አስቀምጧል። ነብያችን አስቀምጧል። 73 ቦታ ይከፋፈላል ብሎ አስቀምጧል። ሌላው ደግሞ ቁርአን ከሰማይ ለምንድን ነው የወረደው? አላህ ቢሮ ሰማይ ነው ወይ ብዬም ፖስት ነበር። ላይ ወረደ ማለት ሆነ ከላይ እንደወረደ ነገር ነው። የሆነ ግራቪቲ ነገር አለ። አላህ ሁሉም ቦታ የለም ወይ? ሰጠው ለምን አልተባለም? ወረደ ከተባለ ከሰማይ ነው ወይ የሚል ነገሮች የተለያዩ ነገሮችን ፖስቻለሁ። ብዙ ነገሮችን ማለት ነው። አንድ ነገር ግን ከሰማይ ወረደ ማለት ቁርአን ከሰማይ ወረደ ማለት ያን ነገር በጣም ፍጹም ያደርገዋል ማለት ነው ወይንስ ኮንቴንቱን አይተን ውስጡ ምንድን ነው የያዘው ለሰው ቫልዩ የሚለውን አይተን ነው የምንረዳው? ለምሳሌ እንዳለ የሆነ ነገር አንድ ወረደ ራሱ ችግር አለበት። ወረደ ራሱ ማለት ቢሮ ላይ እንደሆነ ያሳያል። አንደኛ። ሁለት ደግሞ ትልቁ ነገር ያስቀመጥኩልህ ምንድነው እዛ ጋር የፖስተትኩት ምንድነው ኢህአዲግ መጥቶ አለማያን አሮማ ያደረገው ገብቷል። ኢሊባቡሩን ኢሊባቡራ ምናምን ያደረገው እሷን ለመቀየር ከላይ መውረድ ይጠበቅበታል ወይ? ብዙ ነገር ደግሞ ቁርአኖች ያሉ ነገሮች ደግሞ ሐሜት ናቸው የሚል ነገሮችንም አስቀምጫለሁና አላህ እንዴት ሐሜት ተአምር ነው እኮ ያላህ ተአምር ነው። ይሄ የአላህ ተዓላ ተአምር ነው ትባላለህ።
ሞሮፍ አሁን ለምሳሌ አብዛኞቹ የቁርአን ክፍሎች ሐሜት ይበዛቸዋል እንዳልከው፣ ክርስቲያኖችን መስደብ፣ ክርስቲያኖችን መርገም፣ አይሁዶችን መውቀስ፣ አይሁዶችን መስደብ፣ አይሁዶችን መርገም፣ አይደለም አምላክ አይደለም። ምንድነው ሶሪ እዚህ ጋር የምጨምርልህ ደግሞ ምንድነው አይደለም አምላክ ሰው ራሱ የሚያማው ምንድነው? ያንን ሰው እኮ ማይችለው ከሆነ ነው የሚያማው አይደል? የምትለውን ሰው እኮ አታማም። በቃ አይሁዶች እንደዚህ አድርጋችሁ፣ ቁረሾች እንደዚህ አድርጋችሁ፣ እናንተ እያለከለካችሁ የምትሮጡ ውሾች፣ እናንተ ከፍጥረት መጥፎች፣ አላህ ያጥፋችሁ፣ የተረገማችሁ ናችሁ። እንደዚህ አይነት ነው ቁርአን ውስጥ አይሁዶችና ክርስቲያኖች የተነገሩ፣ ለቁረሾችም በተመሳሳይ በመካ የነበሩት ማለት ነው። ከዛ በኋላ ያለው ግን አሁን የመጨረሻዎቹን 107 ምናምን አካባቢ ጀምረው ያሉት ለምሳሌ ይሄ ሱረቱ መሰድ ነው የሚባለው የጭርቱ ምዕራፍ ኢኽላስ ነው። ኢኽላስ ቀደም ያልከው ነው አንተ። አላህ ምንድን ነው ብለው ጠየቁት አይሁዶች። የአንተ አምላክ ግን ምንድን ነው? እሱ ከምድር የተሰራው ሲባል ማለት ኢኽላስ ነው። ያ ምንድን ነው እሱ አምላክ? ድፍን ማለት ምን ከወርቅ ነው? ምንድን ነው እሱ? ይንቀሳቀስ ነው ሲሉት ድፍን ነው አለ። ሱረት ኢብን አባስ እንደሚናገረው አሰመድ ማለት ድፍን ነው ይለዋል። ኢብን አባስ ተፍሲሩን ካየው ማስገቢያ ማስወጫ የሌለው ድፍን ነው ይለዋል። እንትን ደግሞ ይመጣና ኖ ኤግዚት ኖ ኢንትራንስ ይላለው። ሌሎቹ ደግሞ አንዳንዶቹ ምን ብለው ያስቀምጡታል? ሆድ የሌለው ይሉታል። ሆድ ስለሌለው አይበላም አይጠጣም ብለውም ያስቀመጡ አሉ። ሆድ የለው ምን ይሄን ከዛ ከወርቅ አይደለም የተሰራው ከእንትን አይደለም። ስለዚህ እንደዚህ ብሎ አስቀመጠው ማለት ነው። ልጅ እንትን የለውም በቃ ይኸው ማለት ነው። አልወለደም አልተወለደም ብለው አስቀመጠው። ይህንን ለመመለስ ስንት ቀን ፈይዶበታል መሰለ። ይሄ ተአምር ነው። አሁን ይህንን ለመናገር በቃ ተአምር ተባለ። ተጠይቆ ነው እንጂ አስቀድሞ አላህ አስቦ የላከው አይደለም። ተጠይቆ ነው። እሺ ይሁን፣ ይሄ ይሁን፣ በጣም ጥሩ ነው እንበልሽ ይሁን። ሱራ 108 ነው 9 ላይ ካየኸው ዘርህ የተቆረጠ ነው ያሉ እነሱ የተቆረጡ ናቸው የሚለው አልካውሰር 108 እሺ፣ ሱረት ካውሰር ማለት ነው። ለምንድን ነው የወረደው ታውቀዋለህ? አላቆሚን እና ጤና ከርከው ስለፈሰሊሮ ቢከውን ሀሪና ሻኒ ከወለፍተ ይችን 30 ሰግድ ሁሌ የምንቀራት ናት ቀላል ስለሆነች በጣም ተአምር ተብሎ በእስልምና ውስጥ በቃ እንደ ተአምር የሚወራ ክፍል ነው ይሄ ክፍል። አሁን ይተነትኑታል። የወረደው ለምን እንደሆነ ታውቃለህ? ሙሐመድ ልጆች የሉትም፣ ወንድ ልጅ እንደዚህ የለውም ታውቃለህ። ወልዶ ወዲያው እንትናም ሞቶበታል። ከመሪያ ቅብጥያም እንትን ያለው በልጅነት ሞቷል። በልጅነት እንትን ስላሉበት አሙት። ተፍሲሮቹን ሄዳያቸው እና ሲያሙት ዘሬ ተቆረጠ ያሉ ቆራጣ ናቸው። እኛ ብዙ ነገርን ሰጠነ አመስግና ሰዋም በገነት ውስጥ ምናምን ነገር ከውሰር ማለት ውሃ ነው። በገነት ውስጥ ወተት የሚመስል ከሲርንም ያው እንትናንም ቆርጦቤንም ያው እንደ ወተት ነጭ የሆነ የወንድ የዘር ፍሬ የሚመስል ከአርሹ ስር ያስቀመጠውን አለ እሱን ይሰጣል። ዘርህ ተቆረጠ ሲባል በገነት ውስጥ እሱን ይሰጣል። ምንድነው ይሁን ዘሩ ተቆረጠ የሚለው ነብያችን እኮ አይደለም። እዚህ ጋር ጠይቅ የሚጠላ እርሱ በእርግጥ ዘሩ የተቆረጠው ነው። ያ ሰርድ ፐርሰን ሪፈር እያደረገ ነው። ነብያችን ሳይሆን ሰርድ ፐርሰን ሪፈር እያደረገ ነው። ያ እኔ አሁን መጥቼ አንተን ዘርህ ቆራጣ ነው አልኩህ። ሀቢብ ደግሞ ለአንተ ምን ብለህ መልስ ይልሃል? እኔ ጠይህ ነኛል። አሁን እንደዛ ስላልኩ እንደ ጠይህ ቆጥሮኝ ጠይህ ዘሩ የተቆረጠ ነው ብለህ እንድሰድበኝ ይህንን ክፍል አወረደ ሀቢብ። ከዛ አንተ ደግሞ አምላክ ያወረደ ብለህ ይህንን ትነግረኛለህ። እኔ ዘር ያልተቆረጠም በገነት ውስጥ ውጪዝ ከውሰር የሚባል ፈሳሽ ይሰጠኛል እንደ ወተት ነጭ የሆነውን ያንን ደግሞ እሱ ለመረጣቸው ብቻ ነው የሚያጠጣቸው። ያንም እንትን አታገኙም። ይሄ ዘር ምንድን ነው? በገነት ዘሩ ካልተቆረጠ መሐመድ ወንድ ልጅ አይለውም። ምን ብለው መሰለ ቻሌንጅ ያደረጉት? አንተ ታውን በኋላ መሐመድ ከሞተ ወራሽ የለውም ብለው ነው ቻሌንጅ ያደረጉት። ተፍሲራቶቹን ያቸው ወራሽ የለውም ብለው ሲሉት
ከዛ ተኛ ይላል። ተኝቶችን ሰማና ተተኛ በኋላ ኢቭን መገለጡ ሲመጣለት ክትክት ብሎ ሳቀ በኋላ ይላል። ከሳቀ በኋላ ምንድን ነው ሲሉት በገነት ውስጥ ከውሰር የሚባል እንደዚህ እንደ ወተት የሆነ ነጭ የሆነ ጣፋጭ የሆነ ሰጥቶኛል። ዘርህ የሚጠላህ የተጠላ ነው። ሰዋም እንትን በል ስገድ ብሎኛል። ዘር የተቆረጠ ቆራጣ ነው የሚለው። ሜይ ቢ ጥቅሱን አንዴ እንትን በሉ ቆይቻለሁ ካነበብኩ ረሳሁት እኮ ምን መሰለህ የሚለው ይሄኛው እኔ አሁን መሰለህ እየሰማሁ ነው። ግን ላይክ ያልገባኝ ነገር አለ ብዬ አስባለሁ እንጂ መቼም አልተረዳሁም ብዬ አላስብም። ግን እዚህ ጋር ጠይቅ የሚጠላህ እርሱ በእርግጥ ዘሩ የተቆረጠው ነው የሚለው ነቢያችንን ሳይሆን ሌሎችን ሰዎች እሳቸውን የሚጠሉ ሰዎች ዘሩ መቆረጡ ነው የሚያሳየው ነው የምልህ። ትክክል ነህ። ይሄንን አላህ ያወረደው ሰዎቹ ሙሐመድን ዘርህ የተቆረጠ ነው አሉት። የራሳቸው ይቆረጥ ነው የራሳቸው ይቆረጥ ነው። ሙሐመድ ደግሞ አላህ እናንተ ናችሁ ዘራችሁ የተቆረጠ ብሎኛል የሚል አይነት ኢምፕሊኬሽን ያለው አይዎቼ ዘራቸው የተቆረጠ ነው፣ የኔስ ግን ከውሰር የሚባል በገነት ውስጥ የወተት አይነት ውጭዝ እንደዛ ፍሬ ፈሳሽ ማለት ነው ስፐርም በገነት ውስጥ ከውሰር የሚባል እሱ ይሰጠኛል፣ የኔ ዘር ይቀጥላል፣ እናንተ ይቆረጣል ነው። ሜይ ቢ ክፈተው አንዴ ቆይ ተፍሲሮቹን ላሳየህ። ሱራ ስንት ነው? ለሚሸኪት ሱረቱል ከውሰር እና ጤና ከርከውሰር ምናምን እና ጤና ለወገብ ጤና እንላለን እኮ ተራዊ ሲሰገድ እንዳያደክማችሁ እሷን ቅሩ እና ጤና ለወገብ ጤና 108 ይሄውን ሙሉ ስድብ ተፍሲሩን ያመጣውልህ። ተፍሲሩን ክፈተው 108 ላይ የማን ተፍሲር ነው? ስንት ሱራ ስንት? 108 ነው የማን ተፍሲር ነው? መጀመሪያ 108 ላይ ተፍሲሩን ልክፈት። ያው ለክፍሉ እንዲህ ነው የሚለው እኛ በጣም ብዙ ነገሮችን ሰጠንህ አለ። ይሄ ለአንተ ምን ይመለከታል? ቆይ እሺ፣ ስለዚህ ለጌታ ስገድ ሰዋም አለ። ጠይህ እርሱ በእርግጥ የተቆረጠ ነው አለ። እሺ አስበበልና ዙሉን ክፈተው። እንዴ ዛሬ ቁርአን ኤክስ.ኮም እየሰራ አልመሰለኝም፣ ግን አንድ እሺ ቼክ አድርገው። እየሰራ አይደለም ማለት ይቆርጣል። ቀደም ለዛ ነበር እኮ ሀዲሱን ሊቀይሩ ስለሚችሉ ሃርድ ኮፒ ያለው ምናምን ያልኩ ለዛ ነው ቃል። ሰጣለሁ፣ ቴሌግራም አውራኝ። እሺ ሰጣለሁ እንዳለ። ብዙ ጊዜ ሀዲሶች ስለሚቀያየሩ ሊቀይሩት ይችላሉ እና ሃርድ ኮፒ ይኖራል ወይ ላይክ በሸሪያ በእስልምና ጉዳዮች የተፈረመበት ምናምን ነገር ብዬ ነበር። 108 ሰራላ ቢብ ካልሰራለን የሰርቶልኛል። እስቲ እሺ አካውሰር እንትን በለው እስኪ ወደ አስባበሉ ነዙሉ ላይ ግባ እስኪ አስባበሉ ነዙሉ በለው አልዋይዲ ላይ ኢብን ከሲርም ያብራራዋል። አክቹዋሊ የእንትናን ቁርጡቢን ያው ግን አንተ ኦኬ ከየቱ ጋር እንደሚጀምር አላውቅም። በጣም ቆይቻለሁ ካነበብኩት። እሺ ያው ክፍሉ ኦቨርኦል ልንገር። እሺ ሰይድ ቢን ዚስ ሱራ was revealed about Al-Asm bin Wali. He met the messenger of Allah. Allah bless him and give him peace as he was entering the scared mosque. ወደ መስጊድ እየገባ ነው። አላስ ቢን ዋሊ የሚባለው ነብዩን ያገኘዋል። ወዴት? ወደ መስጊድ እየገባ ማለት ነው። while the prophet was የቱ ጋር ነበር? እንትን በለው while the prophet okay እሺ እሱ ጋር ነው። he said I was talking to the man that without prostrate ነው የሚለው meaning the messenger of Allah, Allah bless him and give him peace. The prophet Allah bless him and give him peace had lost Abdullah his son from Khadijah, and so Allah exalted is he revealed this surah. አስቀድሞ ከላይ ያለውን ታሪክ አላነበብኩላችሁም። ይሄንኛው ልጁን ከሞተበት በኋላ ነው። ከላይ ሰዎቹ ምን ይሉታል መሰለ? አብደላ ሞቶበታል፣ ካሁን በኋላ ዘሩ ተቆርጧል፣ ወራሽም የለውም ይሄ ሰውዬ ብለው ሲሉ ቁርአን ወረደ ማለት ነው። ከታች ያለው ሊቭ ሂም ቢ ምናምን ከሚለው ሂ ሃዝ ኖ ኦፍስፕሪንግ የሚለው ነው። እሱ ጋር አሁን አይነካው እጅ ጋር
ሊቭ ሂም ከሚለው ጀምሮ እንትን በላት እታች እሱ ጋር አሁን የነካኸው ማለት ነው። እሱ ለምን ትወርዳለህ? አሁን የነካኸው ብዬህ ከላይ ነበር አሁን የነካኸው እሱ። አዎ ኖ ኦፍ ስፕሪንግ የሚለው አይታየም? ኢፍ ሂ ዳይ ይላል። ኢፍ ሂ ዳይ ኦኬ ለኔ ነው ላያ አይደለ ወንድማችን። ኢፍ ሂ ዌር ቱ ዳይ ኖ ዋን ውድ ሜንሽን ሂም አጌን። ቢሞት እንኳን ማንም ካሁን በኋላ እሱ የሚጠራው የለም። ለምንድን ነው? አብደላ ሞተበት። አላስ ወደ መስጊድ ሲገባ ነው ያሙት። እቺን ሐሚት ሰማና ተመልሶ ሄደና እንደመተኛት ብሎ እንቅልፍ እንደወሰደውና ብድን አለና ክትክት ብሎ ይስቃል። ቁርጡቢም ያብራራዋል በሰፊው። አይ ቲንክ ሐዲስም ያለው መሰለኝ ከዚህ ጋር የተያዘ የወረደ ሐዲስም አለ። ከዛ ጠይህ የተጠላ ነው ዘሩ የተቆረጠ ነው ብሏል። ለእኔስ ካውሰር የሚባል በገነት ውስጥ ውሃ አለኝ የወንድ ዘር ፍሬ የሚመስል ነጭ ወተት የሚመስል የሚል መገለጥ አመጣ ማለት ነው። እሱ ይወርሳል ተአምር ነው። እሱ ይወርሳል እንዴት አለ? በገነት ውስጥ የሚጠጣው ነው። አይ በገነት ውስጥ የሚኖረው ዘር እንግዲህ አሁን እነሱ የጠየቁት ወራሽ የለህም ነገር ነው አይደለ? ያ እኮ በገነት ውስጥ የሚሰጠው እንትን ይወርሳል ወይ? እሱ ለመውረስ ይጠቅማል ወይ ነው? አይ ቲንክ እንግዲህ ዘር የምታስቀረው ያው በወንድ የዘር ፈሳሽ ነው አይደለ? አሁን ምን መሰለህ፣ አሁን በእስልምና ብዙ ጊዜ አሁን ልጅ የላቸውም ብዬ ስጠይቅ ለምንድን ነው ብዬ እኔ አሁን እሱንም ፖስቻለሁ። በነገራችን ላይ አልበረከትላቸውም። እንዲያውም ከሴጣን ጋር ኪወርድ ላይ ሰርች አድርገው ተሰዛቢ አንድ የሰማኝ እንዲያውም ምን መሰለህ ያሉኝ ሰዎች እንዳያመልኳቸው ነው የእሳቸው ዘር ቢኖር አሉኝ። ሰዎች እንዳያመልኩባቸው ማለት ነው። ከዛ እሱም አልገባኝም። አዘ ሴም ታይም ደግሞ ቁርአን ላይ ምን አገኘው መሰለ ወንድ ልጆችም ከማናችሁም ወንድ ልጆች አልተሰጣቸውም የነብያችን የሚለው ነገር ደግሞ ለምን አስፈለገ? አሁን ይሄ ሱራ ለኛ ለምን አስፈለገ ብዬ ጠየቅኩኝ። ከማናችሁም ወንድ ልጆች የነብያችን ልጆች አይደሉም የሚል ነገር ከዛ መልስ ሳጣ እንዲያውም ምንድነው ያደረኩት? ዘይኑ የሚባል ለማደጎ ልጃቸው ነበር። እሱ ልጃቸው ነበር። የልጃቸውን ሚስት ፍታት ብለው ማግባታቸውን ሼም ነገር እንደሱ ወስጄ የልጃቸውን ሚስት እኮ አገቡ እንዳይባል ከዛ ሐሜት ሲኖር ለነብያችን እኮ ከማናችሁም ወንድ ልጆች የላችሁ እሱን ለማስተባበል የወረደ ነገር ነው ብዬ ነው ያመንኩት። ተረዳኝ? ያ ለምን መሰለህ ልጅ የላቸውም ያለው አንተ እንዳልከው ነው። ሐዲሳቶች እና ብዙ ተፍሲሮች አሉ። ሐዲሳቶች ማዕት አሉ ከሱ ጋር የተያዘ ሱራ 33 43 እና 40 አካባቢ ላይ ነው የሚገኘው። አንተ ያልከው ወንድ ልጅ አስቀድሞ ዘይድ ቢን መሐመድ ነበር የሚባለው። መሐመድ ነበር የሚጠራው። በኋላ ግን ሚስቱን ከቀማው በኋላ የገዛ ልጁ ሚስት እንዴት ይነጥቃል ተብሎ ሲታማ አይ እኔ ወንድ ልጅ የማንም አባት አይደለሁም ማለት የሚል ሱራ ወረደ። ያ አስቀድሞ ከዛ ምን አደረገው ደግሞ መሰለ ከዛሬ ካሁን ጀምሮ ምንም ማናችሁም ማደጎ ልጅ በስማችሁ አይጠራ ብሎ ከለከለ። እዛው ምዕራፍ ላይ ሱራ 33 ቁጥር 6 እንደዚህ አካባቢ ላይ ሁሉንም ከለከለ። ኦኬ የማናችሁም ልጅ የማደጎ ልጅ ለእናንተ ልጅ ተብሎ እንዳይጠራ ብሎ ከለከለ። 40 አድርግልኛ አንዴ ቆይ። እሺ ሁሉንም ላሳይ። 40 አድርገው እዚህ ጋር ቆይ። እሺ 36 አድርገው አንዴ 37 አድርገው አንዴ። ሁሉንም ላሳየው እንዴት እንዳርጎ ትሪክ እንደሰራቸው ላሳይ ስላነሳው። 40 ላይ ሚስቱን ወሰደበት አይደለ? ሚስቱን የወሰደው ቤቷ ሄዶ እነዚያ አላህ በእርሱ ላይ ለለገሳትና አንተም ነፃ በማውጣት በእርሱ ላይ ለለገስካት ሰው ለዘይድ አላህ ገላጩ የሆነን ነገር በነፍስህ ውስጥ የምትደብቅ አላህን ልትፈራው ይልቅ የተገባ ሲሆን ሰዎችን የምትፈራ ሆነ ሚስትህን በአንተ ዘንድ ያዝ፣ ከመፍታትም አላህን ፍራ በምትል ጊዜ አስታውስ። ዘይድም ከእርሷ ጉዳይን በፈጸመ ጊዜ ምዕመናኖች ላይ ልጅ ልብ በል በምዕመናኖች ላይ ልጅ አድርገው ባስጠጓቸው ሰዎች ሚስቶች ከነሱ ጉዳይን በፈጸሙ ጊዜ በማጋባት ችግር እንዳይኖርባቸው እሷን አጋባንህ። የአላህም ትዕዛዝ ተፈጻሚ ነው። ልጅ አድርጎ እንዳስጠጋው ቁርአኑ ግልጽ ነው ማለት ነው። ስለዚህ አንተን በማጋባት ሌሎቹም እንዲጋቡ ሁሉ መፍትሄ ያደረገ ማለት ነው። አሁን
ይህንን ካደረገ በኋላ ምን ተፈጠረ መሰለ? ሐዲሶች ብዙ ሐዲሶች አሉ። ከፈለክ ልክላለሁ እሱን ፋይልም ስለሰራሁበት ነው። ከዛ ጉርምርምታ ተፈጠረ፣ ጭቅጭቅ ተፈጠረ ማለት ነው። ሙሉ ታሪኩን ላሳየ እዚሁ ምዕራፍ ላይ ሌላ ቦታ ሳልሄድ። ከዛ ምን ሆነ? ይሄ የገዛ ሚስቱን ልጆች እንዴት ይወስዳል እንዴት ያገባል ብለው ሲያሙት እችን የቁርአን ክፍል አወረደ። ሙሐመድ ከወንዶች አንድም ልብ በል የአንድም ሰው አባት አይደለም ብሎ አወረደ። ከዛ በኋላ ቁርአኑ ላይ ተፍሲር አለ። ይሄ ደግሞ ጠበሪም ያብራራዋል። ሙሐመድ ዘይድን ይወስደውና ሁለተኛ በእኔ ስም እንዳትጠራ ብሎ ይከለክለዋል። ዘይድ እንደውም በጣም ያዝናል ይላል እዛ ላይ ክፍሉ ላይ። ዘይድ በጣም ያዝናል ሁለተኛ በእኔ እንዳትጠራ ብሎ ሲለው አስቀድሞ ዘይድ ቢን ሙሐመድ ተብሎ ስለሚጠራ ያዝናል ይላል። ይሄም ብቻ አድርጎ አላበቆመም። መለስ አድርገው ክፍሉ ወደኋላ አሁን ቁጥር 6 ላይ አድርግልኝ። ከዛ መፍትሄ አድርጎ ያስቀመጠው አሁንም እንትን ሲሉ ቁጥር 6 ላይ ከዛ እቺ ማመቻቻ ምን አደረገ? ማደጎ እንግዲህ ቤስት ነገር ነው። እናት አባት የሌላቸው ማሳደግ አይደለ? ነብዩ በምዕመናን ከነፍሶቻቸው ይበልጥ ቁጥር 5 አድርገው ለአባቶቻቸው አለ በማስጠጋት ጥሯቸው፣ እርሱ አላህ ዘንድ ትክክለኛ ነው። ምን ብላችሁ አትጠሩ ነው? አባት ናችሁ ብላችሁ እንዳትጠሩ። አባቶቻቸውን ባታውቁ በሃይማኖት ወንድሞቻችሁና ዘመዶቻቸው ናችሁ። እርሱ በተሳሳታችሁት ነገርም በእናንተ ኃጢአት የለባችሁም። የቀድሞ ተሳስታችኋል ነው። ልብ በል። በማን እንዳትጠራቸው? አባት ተብላችሁ እንዳትጠሩ ብሎ ከለከለ። አሁን አስቀድሞ ማለት ነው። እቺ ማመቻቻ ነች። ገብተዋል እያልኩ ያለሁት ካስጠጋችኋቸው እንደ ወንድሞች ወይም ዘመዶች ይባሉ እንጂ ያልወለዳችኋቸውን ማደጎ አምጥተህ ማሳደግና እንደ አባት መሆን ኖ አይቻልም ብሎ ከለከለ። የበፊቱ ግን ከሆነ አለ ተሳስታችኋል አለ። ምክንያቱም ዘይድ የራሱ ልጅ ነው፣ ማደጎ ልጁ ነው፣ ራሱ ነው። አሁንም ይህንን ነገር ቀደም ያኛው እኮ በቃ ለኔ እኮ በቂ ነበር። አሁን ጭራሽ ጨምርልኝ እንጂ ያ ክፍሉን በደንብ ላሳየ። ከዛ ይህንን ካደረገ በኋላ እንዲህ ከከለከለ በኋላ እቺን ካመቻቸ በኋላ ሄዶ ዘይድ ሚስት ያገባል። ከዛ በኋላ ልጅ እንዳይሉት ደግሞ ያችን ክፍል የማንም ልጅ አባት አይደለውም አለ። ከዛ በኋላ የጋብቻው ቀን ምን ተፈጠረ መሰለ? የጋብቻው ቀን ላይ ከመሄዳችን በፊት ይህንን ህግ ሲያወጣ አሁን ሰዎች ማጉረምረም ይጀምራሉ። እሱ ልጅ የለኝም አለ። መልሶ ደግሞ ሌሎችም እንዳትጠሩ ብሎ ከለከለ። እንዳያጉረመርሙበት ደግሞ እዚሁ ክፍል ላይ ምን አመጣ መሰለ? 36ኛውን አያደርግልኝ ታሪኩ እንዴት እንደሚገናኝ ያው ከዛ በሐዲስ ብታየውና በተፍሲር ብታየው ደግሞ ትገረማለህ። 36ኛው 36 ላይ አላህና መልእክተኛውም ነገርም በፈረዱ ጊዜ ለምዕመናንና ለምዕመናት በነገሯቸው ለነርሱ ምርጫ ሊኖራቸው አይገባም አለ። ልብ በል። አላህና መልእክተኛውም ነገርም በፈረዱ ጊዜ ለምዕመናንና ለምዕመናት በነገሯቸው ለነርሱ ምርጫ ሊኖራቸው አይገባም አለ። አሁን ደነገገብህ። አላህና መልእክተኛው የደነገጉትን የነገሩህን ከሱ ውጭ መሆን ምርጫ የለህም አለ። ምን ብሎ ነገረ? እኔ ማንም ወንድ ልጅ አባት አይደለሁም ብሎ ነገረ። ምን ብሎ ነገረ? የማደጎ ልጅ ካሁን በኋላ እንዳትጠራ በማደግ ባሳደግከው ተብሎ ተከልክሏል አለ። ይሄንን መቃወም ትችላለህ? አሁን የቁርአን ክፍል ወርዶብህ ከየት ትችላለህ? እዚህ ጋር እንዲያውም እኮ ተጨማሪ ኩዌሽን አለ እዚህ ጋር አላህን ከራሱ ስልጣን ጋር እኩል የሆነ ስልጣን እንደሰጣቸው ነው። እኔ ለምንድን ነው እንደዛ እሳቸውን ፍርድ የአላህ ነው፣ ነገር ግን እዚህ ጋር እሳቸውንም በፈረዱ ጊዜ ይላል። ትክክል ናቸውና ፍርዱም ብቻ ሳይሆን እሳቸውን አለመታዘዝ ደግሞ ምን አለ መሰለህ? የአላህንና የመልእክተኛውን ትእዛዝ የጣሰ ሰው ግልጽ የሆነን መሳሳት በእርግጥ ተሳሳተ አለ። ስለዚህ መጣሳት ትችልም ማለት ነው። አሁን ትእዛዙ እንኳን አላህ በላካቸው ነው ይላል። ግን ፍርድ የሚለው እኮ ነው አሁን ትልቁ እዚህ ጋር ኩዌሽን የሚያደርገው። አሁን ሌላ ርዕስ ነው ከዚህ ጋር ሳይሆን ሌላ ፍርድ የሚለውን ነገር የአላህን ስልጣን የሰጣቸው አላህም በፈረደ ጊዜ እሳቸውን በፈረደ እነኝን የተናገረው መጣስ እንዳይችል ነው ይሄ ቁርአን ክፍል የወረደው። ድራማቲክ እንደሆነ ላሳየ ነው ይሄ ክፍል። ቁጥር 50 ላይ ሄድልኝ። አሁን ገባኝ። ያችኛዋን ለማስረዳት ብሎ ልክ ነው። አሁን ያኛውን ለማሳመን ብሎ እዚች ጋር ደግሞ ሌላ ሮንግ ነገር አለ ነው። ፍርድ የሚለውን ነገር ቀላቀለው። እሱ ደግሞ እንደገና ሌላ ኩዌሽን የሚያደርግ ነገር ነው እያልኩ ነው። ተረዳኝ አይደል?
ከዛ በኋላ ሐሚት መጣ። ሐሚት ሲመጣ አይሻም ደስተኛ አይደለችም በዘይድ ጋብቻ። ባይዘ ሊደብቀው ቢፈልግ ኖሮ እነኝህን ክፍሎች ይደብቅ ነበር ብላለች አይሻ። ምክንያቱም ሰው በጣም አምጦታል፣ በጣም ማለት ነው። ሐዲስ አለ። ከዛ እንዴት ነው ይሄ ነገር ምናምን ተብሎ ሲታማ የሰው ሚስት ነጥቆ ማግባት ኖርማል ነው ተብሎ ምናምን ሐሚቱ መጣ አይደለ? ሐሚቱ ሲመጣ ምን ብሎ እንዳወረደ እይ። ያመነች ሴት ከምትለው ጀምሮ ምልክቱን አሳያቸው ሀቢብ መሀል ላይ እናንተ ሙሉን አንብቡት። እሱ ጋር ያመነች ሴት አለ። ልብ በሉ። ያመነች ሴት ነፍሷን ራሷን ለነብዩ ብትሰጥ ነብዩ ሊያገባት የፈለገ እንደሆነ ከምዕመናን ሌላ ለአንተ ብቻ የጠራይ ስትሆን ፈቀድን። ስለዚህ ባልኖራት አልኖራት አማኝ ትሆን እንጂ አግባኝ ብላ ከመጣች ነብዩ ከፈለገ ለአንተ ከአማኞች የተለየ ተሰጥቶሃል መፍት ተባለ ማለት ነው። እዚህ ጋር ግን በነገራችን ላይ እዚህ ጋር አልገባኝም። ብዙ ጊዜም እንደዛ ሲሉ ሰምቼ እዚህ ጋር ግን አግባኝ ብላ የመጣችው እኮ እሷ ናት። እዚህ ጋር እሳቸው ጥፋ አንዲት እንትን የመጣች ዘመድ የመጣች አለች። እንደውም እንትና አይሻ ሼም ዟት ሴቶቿ አፍሩም ወይ ትላለች። ከእሱ ጋር በተያያዘ ሌላ ነች እሷ አንድ ብቻ ስላልሆነች ነው። ይህንኛው ምንን ይሰጣል መሰለ? ክፍት አደረገው። አሁን ካመነች ሴት ነብዩ የፈለገውን ማግባት እንደሚችል ኦፕን አደረገው። 51 ነው ይድልኝ። አሁን ከዛ ከእርሷ የምትሻውን ታስቀራለህ፣ የምትሻውን ደግሞ ታቆያለህ፣ የምትሻውንም ወደ አንተ ታስጠጋለህ አለ። መልካም እሺ። ቁጥር 52 ላይ ስለዚህ ምርጫው የሱ ነው፣ እንደፈለገ ነው። ቁጥር 53 ላይ ሙሉን እናንተ አንብቡት። ታሪኩ የተያያዘ ነው። አይ ከአዘሴም ታይም ደግሞ እንደውም ከዚህ በላይ እኮ ጦር ሜዳ ላይ የተማረኩ ሴቶችንም ሚስቱ እንዲያደርግም እንደፈለገ ማድረግ እንደሚችልም የተፈቀደለት ነገር አለ። እዚሁ ላይ ያሳያል እኮ። ይህንኛው ምን አለ መሰለህ በእጆቻቸው የጨበጡት የሚለው እሱ ትክክል ነው። ነገር ግን እኔ ዋና ምን ላሳየህ እንደፈለግኩት ታውቃለህ? ዘይድ ሚስትን ነጥቆ የዛን ለታ ሙሉ ታሪኩ ቁርአኑ ክፍል ከዘይድ እንጋ የተያዘ እንደሆነ ላሳየህ ነው። ቁጥር 53 ዲፌን ለማድረግ ራሱን ዲፌን እንዴት እያደረገ እንደሆነ ላሳየህ ነው። የሰርጉ ለታ ደግሞ ይሄ ክስተት ተከሰተ። ማን? የዘይድ ሚስት የነጠቀ ለታ እንደዚህ ተከሰተ። እናንተ ያመናችሁ ሆይ ሰርጉ ለታ ተጠርተው ሰዎቹ ቤት ውስጥ ገብተው ነው ይሄንን ያወረደው። ቤት ውስጥ ገብተው ምን ሆነ መሰለ? ሐሚት ማማት ጀመሩ። እሱ ፍርድ ፈርዶ ማይሻር ከሆነ የሰው ሚስት መንጠቅ የሚችል ከሆነ የዘይድን የራሱንም ካልማረ እንደገና ደግሞ ለአንተ እሷ ከፈለገች ሴቶቹ ለሱ ተፈቅደዋል ከተባለ ሴቶቹ መምጣት ጀመሩ። እኔን አግባኝ ብለው መምጣት ጀመሩ አይሻ እስክትታዘብ ድረስ። ከዛ ወንዶቹ ምን አሰቡ? በቃ ነብዩ ሲሞት እኔ ከሊትን አገባለሁ እኔ ከሊትን አገባለሁ የሚል ስሜት ውስጥ ገቡ። ምክንያቱም ሴቶቹ ወደ ነብዩ መምጣት ጀመሩ። ከዛ ከድጃ የዘይነብ ሰርግ ለታ ይህንን ቁርአን ክፍል አወረደ። እናንተ ያመናችሁ ወይ መድረሱን የማትጠባበቁ ስትሆኑ ወደ ምግብ ካልተፈቀደላችሁ በስተቀር የነብዩን ቤቶች በምንም ጊዜ አትግቡ። ይኸውን ፈጣሪ ነው እንግዲህ እንደዛ የሚለው። የነብዩ ቤት ወደ ቤት እንዳገቡ ምግብ ታልጠራዋችሁ። ልክ እነሱም በከጀሏችሁ ጊዜ አብዱል ፈታ ምን ይለኛል ማለት ነው። አምላክ እንደዚህ ብሏል፣ ወደ እኔ ቤት መቼም ምግብ ካልተጠራ በስተቀር ቤቴ እንዳመጣ ብሎሃል ፈጣሪ ብለህ ስነግረኝ ማለት ነው። ምን አይነት ስስታ ፈጣሪ እንደሆነ ምናምን ብዬ ሙድ እንዳልይዝብህ እንጂ ግን አለ በተጠራችሁ ጊዜ ግቡ አለ። ካልተጠራችሁ እንዳመጡ በተጠራችሁ ጊዜስ ግን በተጠራችሁ ጊዜ ግቡ። መልካም እሺ። በተመገባችሁ ጊዜ ወዲያውኑ ተበተኑ። ልክ እንደ ህፃን ልጅ በላህ አይደል? ውጣ ሂድ እዛ ተጫወት ተራገጥ እዛ ምናምን እንደምትለው ድሮ ህፃን፣ የአሁን ልጅ አይባልም። በተመገባችሁ ጊዜ ወዲያውኑ ተበተኑ። ቤቴ ውስጥ እንዳትቀመጡ። ለምን? ለወግ የምትጫወቱ ሆናችሁም አትቆዩ። አረ ሚስቶች ያለውን ደግሞ ሚስቶቹ በከጀሏችሁ ጊዜ ምናምን የሆነ እነሱ ከሳቁ እንዳትሻፍሩ ነገር ማለት ነው። ይኸው ላይ ክፍል ላይ አለ። ቆይ ይኸው ይህ ነብዩን በእርግጥ ያስቸግራል አለ፣ ከእናንተም ያፍራል፣ እውነትም ያፍራል። እንዲህ ብሎ እየነገራቸው ያፍራል ይላቸዋል መልሶ። ግን እኔ አይደለሁም የምናገረው ይላቸዋል። ግን አላህ
ከእውነት አያፍርም አለ። መልካም ዕቃንም ለመዋስ በጠየቃችሁ ጊዜ ከመጋረጃ ኋላ ሆናችሁ ጠይቋቸው። ይህ ለልቦቻቸውም የበለጠ ንጽሕና ነው። የአላህም መልእክተኛ ልብ በል፣ የአላህንም መልእክተኛ ልታስቸግሩ ሚስቶቹንም ከእርሱ ልብ በል፣ ሚስቶቹንም ከእርሱ በኋላ ምንጊዜም ልታገቡ ለእናንተ አይገባችሁም። ይህ ክፍል ለምንድን ነው የወረደው? ሰዎቹ እኛ ሚስቶቻችን ሙሐመድን ከፈለጉና ሄደው የሚያገቡት ከሆነ እኛ ደግሞ ሚስቶቹን ያለን አማራጭ እሱ ሲሞት ማግባት ነው ብለው ማውራት ጀመሩ ማለት ነው። ከዛ ከቤቴ ውጡ፣ ቤቴ ደግማችሁ እንዳመጡ የሚል መገለጥ ታምራዊ አይደለም? የታረ ምኑ ታምሮ ያደርገዋል? ይሄ ላይክ ይሄ ስጋዊ ነገር እንዳለው ሰልፊሽነስ ነገር እንዳለው ነው የሚያሳየው። የእሳቸው ላይክ ነገሮችን በፈለጉ ጊዜ ለምሳሌ አሁን መስጊድ እየሄዱ ለመንፈሳዊ ነገር እየሄዱ ስጋዊ ነገር አታሏቸው ወደ ቤት ተመለሱ። መስጊድ እየሄዱ መንፈሳዊ ነገር ነው ሊያደርጉ የሚሄዱት። ሰዎች ቆመው መስጊድ ለመስገድ እየጠበቋቸው ስጋዊ ነገር አታሏቸው ወደ ቤት ተመለሱና ቅርብ ወዳለችው ሚስታቸው ሄዱና እንደዛ አድርገው ምናምን ተመለሱ። ሰው ቆሞ እየጠበቀ እንግዲህ አላህም የአላህ ሰዓት ነው። የአላህ ሰዓት እንግዲህ የዙሁር ሰላት ወር ደግሞ የአስር ሰላት ሰዓቱ ነው፣ ማለፍ የለበትም። ያቺን ሰዓት ጥለው እንግዲህ ቅርቢቱ ወዳለችው ሚስት እንግዲህ ይሄ ለማስተማር ነው እንዳትለኝ፣ እኔ ለማስተማር ነው እንኳን ከተባለ ሌላ ሰዓት እንኳን ለምን አይሆንም? ከሰላት በፊት ሰዓቱ ሳይደርስ የሆነ እግራዩና ከሰላት በፊት እንኳን ነው ኢትስ ኦኬ። ለሰው ለማስተማር ነው እንደም ግን ሰዓቱ ደርሷል። ሰዎች ቆመው እየጠበቁ ነው። ውጪስ አሁን ይሄ ምንድነው? ስጋዊ ነገሮችን ነው የሚያሳዩ ነገሮች አሉ። የዓለማዊ ነገሮች የራስን ፍላጎት ከማጣት አንፃር ለዛ ነው ኢሳ እንደዚህ አይነት ነገሮች የሉበትም ብዬ ጠየቁት። ለዚህ ነበር ይሄ ስጋዊ ሞር ብዙ ሰዓቱን 11 ሚስት ያለው ሰው እንዴት መንፈሳዊ ነገር ላይ ቢዚ ይሆናል? እኔ አንድ ሴት እኮ በጣም ቢዚ ታደርጋለች እኮ ከብዙ ነገር፣ ሁለት ሴትም ቢዚ ታደርጋለች። 11 ሴትን የሚያስተዳድር ሰው እንዴት ለመንፈሳዊ ነገር ጊዜ ይኖረዋል? ኢሳ ግን ሙሉ ጊዜውን ለመንፈሳዊ ነገሮች ላይ ያሳልፈዋል የሚል ነገሮችን ብዙ ነገሮች ጠይቄ ነበር። የነቢያት ሁሉ መደምደሚያ ነው ተብለሃል ሙሐመድ። እንግዲህ ከሁሉም በላይ መልካም ጸባይ ላይ ያለው ነቢይ ይሄ ነው እንግዲህ። ከዛ ይህን የቁርአን ክፍል ደግሞ አላህ ለምሳሌ ከቤቴ ውጡልኝ ብሏችኋል የሚል ዘላለማዊ የአምላክ ቃል ሲሆንና ከሰማይ ነው የወረደው ተብዬ ስነገር አንድ ስስታም ሴትዮ እኮ የምትናገረው ንግግር ነው። በቃ ከቤቴ ምግብ ከበላችሁ ምን ትሰራላችሁ? ውጡ ተበተኑ ብላ አንድ ስስታም ሴትዮ የምትናገረው ነች። አንድ ሚስቶቹን የማያምን ወይንም ደግሞ ጓደኞቹን የሚጠራጠር ሰው ወይንም ደግሞ መጠራጠርና ለማመን ራሱ አስባል። ከሞትክ በኋላ ሚስቴን አታግቡ ብለህ ስቆልፍባቸው በ6 ዓመት አግብቷት እሱ በ63 ምናምን ዓመቱ ሲሞት ገና አይሻ ማግቢያ እድሜዋ ነው 18 ዓመቷ። ሚስቶችን እንዳታገቡ እኔ ከሞትክ ብለህ መከልከል በራሱ ጤናማ አይደለም። ለእኛ ስምን ይጠቅመናል? አሁን ይሄ የእሳቸው ስነ ምግባር ለእኛ የሚጠቅመን ከሆነ ይሄ ለእኛ ምን ይጠቅመናል? በጊዜው ላሉት ዳሪ ነው ገባ። በጊዜ ያሉት ሚስቶቹን እንዳያገቡ ይጠቅማል። ይህንን ስቀራው ለአንተ ግን ምን ይጠቅማል? አሁን ሱራ ላይ እያለቀስን ነው የምንቀራው። ይህንን አሁን ተራዊ ላይ ረመዳን ላይ እያለቀስን እኮ ነው ይህን የምንቀራው። የሙሐመድን ሚስት አታግቡ ቤቱም አትግቡ እያልክ ስታለቅስ ምን ይጠቅማል? ቤት ኧረ አንድ አላህ ሴቶቻችሁ እርሻዎቻችሁ ናችሁ ምናምን የሚለውን እኮ እሱን እየቀራን ሳናቅ እኮ እያለቀስን ነው የምንቀራው። ሴቶቹ ሲቀሩት ነው ደስ የሚለኝ። ለይለቱል ቀድር ለይለቱል ቀድር ረመዳን የመጨረሻዎቹ ሌሊት ላይ እያለቀስክ ነው ቁርአን የምትቀራው። ሴቶቻችሁ እርሻዎቻችሁ ናችሁ። አዘሴም ታይም ደግሞ ቁል አላህ ራሱ ስንቀራ እያለቀስን ነው። ቁል አላህ ማለት ትርጉሙ ምንድን ነው? ወደ አላህ ፊታችንን አዙረን በል አንተ አላህ አንድ ነው፣ በል አላህ አንድ ነው እያልን ነው። አሁን ለአላህ አይደለም ጸሎቱ፣ በል አላህ አንድ ነው፣ በል እርሱ መጠጊያ የሁሉም መጠጊያ ነው እያልን ወደ አላህ እየዞርን መፈክር ነው እያሰማን። ይሄ ጸሎት ነው ወይ? በዚህ የምናለቅሰው ለምንድን ነው? ደግሞ ቁል አላሁ አሐድ አጭሩ ሱራ ስለሆነ በ5 ወቅት ሰላት በመጀመሪያ 2 ረካቶች 2 ይቀራል ቁርአን
እና ሁሉም ሰው ይህን ቁርአን ይቀረዋል። ቢያንስ 10 ጊዜ ቢበዛ 10 ጊዜ ይቀረዋል። ምንድነው የምንቀረው? በል አላህ አንድ ነው እያልን ነው የምንቀረው። በል አላህ መጠጊያ የለውም። ከምር ነው የምታለቅሰው ወይስ የምር እኮ ነው የምናለቅሰው? ተሰምቶክ እንዴ? በቃ አረብኛ ነው እንትን ዜማ ነው በቃ የሆነ ነገር ምናምን ብለን ነው የምናለቅሰው ሁሌ። እየሸወዷችሁ ተጫወቱባችሁ። ኧረ ለዛኔ በመቀማት ያሳዝናል በጣም ይብል ሚስትን በመቀማት። አይ እሱም አንድ ነገር ነው፣ ግን አሁን ሱረቱል ኢኽላስ በል አላህ አንድ ነው የምንለው። በል አላህ አንድ ነው። ወዴት ነው የምንጸልየው? ወደ አላህ ነው የምንጸልየው። ምን እያልን? በል አላህ አንድ ነው። በል አላህ የሁሉ መጠጊያ ነው። በል አላህ አልወለደም አልተወለደም። ለሱ አይ አልወለድክም አልተወለድክም እኮ እያልን አይደለም። አንተ አልወለድክም አልተወለድክም እያልን አይደለም እኮ። በል አላህ አንድ ነው እያልን ነው። ለሱ ለራሱ ያለውን ቃል እያስተገባ ነው። ከዛ ለምንድን ነው ስል አይሁዶች ለአይሁዶች ነው ከተባለ ደግሞ አይሁዶች ደግሞ አጠገብ የሉ አይሰሙኝም። እንግዲህ መስጊድ ውስጥ ቁጭ ብዬ እኔ በል አላህ አንድ ነው ስል ይሄ የጦር ሜዳ ነገር ነው፣ የሆነ መፈክር ማለት ነው። ስለዚህ የጦር ሜዳ መፈክርን አስበዋል። ልጅ እያለክ አስበዋል። በል የልጅን ሚስት ቀማ ብለህ ስታለቅስ እና የራስ አድርግ ስትል የልጅን ሚስት እየቀማ በል ብለህ በራስ ላይ አላህ ሲያዝ ሂድና ቀማና ቶታሊ ግን እፎይ ገብቷል። አም ሶሪ ቆይ አንዴ ቱ ኢንተራፕት እፎይ ገብቷል። ቁርአን ራሱ ስንጀምር ምን መሰለህ የምንለው? በአላህ ስም እጅግ በጣም አዛኝ እጅግ በጣም ሩህሩህ በሆነው ነው የምንለው። ለአላህ እየጸለይን ማለት ነው። በሆነው እያለ ነው የምንጸልየው። ተረዳኝ? በሆንከው አይደለም እያልን ያለ ነው። ነህ ብለኸው ሳይሆን በሆነው እያልን ነው። አሁን ወደ አላህ እየጸለይ ሁሉም ቁርአን አሁን የሚጀምረው በአላህ ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው እያልን ነው የምንጸልየው። ባጭሩ አሁን ለምሳሌ አሁን የፖስተኩት አለ እግዚአብሔር ይመስገን። እናንተ አሁን ክርስቲያኖች እግዚአብሔርን ለእግዚአብሔር ለራሱ ምስጋናን ሲገልጹ አንተ ተመስገን አምላኬ ነው የሚሉት። ለሰው ሲሆን አላህን ሪፈር እያደረጉ እግዚአብሔር ይመስገን ይላሉ። ለሱ ሲሆን ግን አንተ ተመስገን ይላሉ። እኛ ግን ለአላህም አልሐምዱሊላህ እሱ ይመስገን ነው የምንለው። ለሰውም እሱ ይመስገን ነው የምንለው። ለራሱም እሱ ይመስገን ነው የምንለው። ለሰውም እሱ ይመስገን ነው የምንለው። ገብቷል? ራሱም ስለሚቀርበን ነው። ራሱስ ምን ብሎ ነው የሚለው እኮ ራሱን ስለሚቀራው። እንዲያውም ይሄ የነቢያችን ግልጽ እንታሳያል። ቁርአንን በቃሉ ምናምን ነገር ምናምን ብሎኛል እኮ። ስለዚህ ጸሎት አይደለም ብዬ ጠየቅኩኝ። እኔ ይሄ ጸሎት አይደለም ውዳሴ ነው። ለአላህ ለራሱ አንተ ተመስገን ካላን ነው እሱ ይመስገን። ወደ አላህ ራሱ እሱ ይመስገን አላህ ይመስገን ካልን በአንድ በኩል ለእግዚአብሔር እያልን ይመስላል። ለእግዚአብሔር አላህ ይመስገን እያልን ይመስላል በአንድ በኩል። በሌላ በኩል ደግሞ ውዳሴ ነው። ይሄ እንደ ጸሎት አይቆጠርም ብዬን ጠይቄያለሁ። እንግዲህ ምክንያቱም ቃሉ ከሆነ ቃሉን እኮ አብዴት ማድረግ ይችላል። እንደዚህ ያሉ ነገሮችን እንደዚህ በሉ፣ እንደዚህ ያለውን ነገር ለምሳሌ እሱ ይመስገን የሚለው ቦታ ላይ አንተ እያላችሁ ቅርቡ ቢባል ኦኬ። ምን ተመለሰልህ ስትጠይቅ? ያው ስድብ ነው። አንተ ሙስሊም አይደለ? በነገራችን ላይ አንተ ሙስሊም ሁሌ ሙስሊም አይደለም ይሉኛል። ዛሬ ፖስት ላይ ምን ብዬ ፖስተኩ መሰለ? ከዛ የተናገርኩኝና ሙስሊም አይደለም ለምትሉ ሰዎች ሻሃዳ ሊያዝ ብዬ ሻሃዳ ያዝኩኝ። አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉ ብዬ ቀጠልኩኝ። ሙስሊም አይደለም ሁለት አይነት ሻሃዳ ያዝከው። እንደውም ይሄም ልክ አይደለም ካላችሁ አንዱንም እምቢ ካሉኝ ብዬ ነዋ። ይሄ ልክ አይደለም ካሉኝ ብዬ እኮ ነው። ግን ዛሬ የሙሐመድ ነብይነት ታሪካዊ እንትኖች ግን አጥንተዋል? አላጠናውም። በደንብ ያቸው እነሱን አጀማመሮችን ምናምን የራሻው ሰው እየጻፈው ነው ያሸነፈው የተባለው። ኢቭን የነብዩ መሐመድን ታሪክ በመጻፍ ሳውዲያዊ አይደለም ያሸነፈው፣ በሱ ተወዳድረው የሌላ ሀገር ዜጋ ነው ያሸነፈው ምናምን ሲባል ሰምቻለሁ። እንግዲህ ታሪክ የታለ? መሐመድ ታሪክ እኮ ኢብን ሻቅ ነበር፣ እሱንም ሸመጠጡት አሁን ላይ። እሱም ደግሞ የለም እንጂ ኢብን ሻም መጥቶ ከስንት መቶ ዓመት በኋላ መጥቶ አብዛኛውን ከ11 ቮሊም ወደ 1 ቮሊም ነው የመለሰው። ቆርጦ እንዳለ ጣለው። ለምንድን ነው ሲባል
ለነብያችን የማይመጥነውን እንትኖች ቆርጬ አውጥቼዋለሁ አለ። በምን መሐመድና ኢብን ሂሻም ደግሞ አልተገናኙም። በመካከላቸው ወደ 200 ዓመት የሚጠጋ ጋፕ አላቸው። አትሊስት ኢብን ሂሻቅ ከመሐመድ ጋር ያለው እድሜ ልዩነት 50 ዓመት አይበልጥም። ኢብን ሂሻም ግን ወደ 200 አልደመድምም እጠይቃለሁ ባዶ ይሆናችሁ። ወደ ዛሬ ልመለስ። በቁርአናችን አላህ አልወለደም። ሶሪ አይ ድምፁ ያሰማው ችግር የለውም። አሪፍ ነው። አሳያችኋለሁ። በቃ እሺ ቀጥል። እፎይ ያ የእሱን የሻሃዳውን እንትን ላሳያችሁ ነበር ቪዲዮ። ቀጥሮ በቃ ምን እንደሆነም ጠፋብኝ እያወራሁ የነበረው። እስልምና ባዶ ነው ብዬ ልደምድም? አልደመድምም እጠይቃለሁ ባዶ ይሆናችሁ። ተሳደቡ። ወደ ዛሬ ጥያቄ ልመለስ። በቁርአናችን አላህ አልወለደም አልተወለደም በማለት አላህ ማስተላለፍ የፈለገው መልእክት ምን እንደሆነ የገባው ኢስላም እስከዛሬ እየጠየቅኩ ነው። የሚያጭበረብር እንጂ መልስ የሚመልስ እስላም አጣው። መልስ ሲመልሱ ወደ ክርስቲያኖች ነው መልስ የሚመልሱልኝ። ቁርአን ራሱ ምን እንደሆነ እናወራለን። ላይ እኔን ነው ወይስ አላህን ነው ማጭበርበር የፈለጋችሁት? የምታጭበረብሩት ማንን ነው? ትናንት የነገራችሁኝ ሐዲስ ዛሬ ሌላ ነው። ስለዚህ ሱረቱል ኢኽላስ አልወለደም አልተወለደም የሚለው ክርስቲያኖች የአላህ ልጅ ነው ኢሳ የሚሉትን ለመቆም ያላችሁት ትክክል አይደለም። ይኸው ፈልጌ አጣው ፈልጌ። ስለዚህ መጽሐፋችን የሚለው ይህን አሁን የገባኝን መልስ ከመናገሬ በፊት ሙስሊም አይደለም ብላችሁ መልስ ከመመለስ ይልቅ በስድብ ቢዚ ለምትሆኑ ሰዎች ቀድሜ ሻዳ ልበላችሁ፣ ሙስሊም ይሆንላችሁ። ሙስሊም አይደለም ለምትሉ ሰዎች ምክንያቱም እንዳይመቻችሁ ማለት ነው። መልሱን ትታችሁ ሙስሊም አይደለም ነው የምትሉኝ። ልስለምላችሁ። አሸሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉሁ። ይሄም ልክ አይደለም ካላችሁ ቢቀይረው እስቲ አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉ። ኧረ ቃሊቃ አስለም ሙስሊም አልሆንኩም። ወደ ጉዳይ ስለዚህ ሙስሊም አልሆንኩም ስትል በሳቅ ነው የሞትኩት። አይ ምንም ትርጉም የለውም። ብዙ ጊዜ ሻሃዳ ያዙ ይሉ አንዴ ሰው ሲወለድ ሙስሊም ነው ይለዋል። ሁለተኛ ደግሞ እንደገና ሻሃዳ መያዝ በቃ ሶ ኢዚ ነገር ነው። አሁን እኮ ሻሃዳ ያዝኩኝ በቃ ሙስሊም ሆንኩኝ እኮ በቃ ሶ ኢዚ ነገር ነው አይደል? ሰላም ጤና ይስጥልኝ። አትፍሩ፣ አይዟችሁ አትፍሩ። አይ ልጅ ምንም ቀፍቶ ምን ጋር ስታክ እያደረገብኝ ነው። ትንበሉት ሰው አታስገቡ ፕሊስ። ኦኬ ኤኒ ሃውስ ቅድም ጠይቀ የተመለሰልህ መልስ ላይ ያንተ ጥያቄ ምን ነበረ? አይ ቲንክ የጠየቀው ጥያቄ ምን ነበር? አብዱል ፈታ ከዛ እነሱ የመለሱልህ ምንድን ነበረ? ሱረቱል ኢኽላስ ጋር በተያያዘ ሌሎችም ነገሮች የመጀመሪያው ነገር ማለት ብዙ ነገሮችን ጠይቄያለሁ። ይሄ ነብያችን ሰለላሁ ዐለይሂ ወሰለም መላእክት ከሆነ ጅብሪል ለምን አስደነገጣቸው የሚል ነገሮችን ጠይቄ ነበር። ሁለት ደግሞ ተፍሲር የሚባሉ ነገሮች ኢቭን ነብያችን የአላህን ቃል ከቁርአን ውጪ አላህ ይሄን ለማለት ፈልጎ ነው ይሄን ያለው ለምን ይላሉ? ለሱም እኮ ወይ ያስፈልጓል። ኢቭን ተፍሲር የሚሉ ሰዎችም እንዴት የአላህን ቃል አላህ ለማለት የፈለገው ይሄንን ነው የሚሉት እንዴት ነው? በምን ሂሳብ ነው? የአላህን ቃል እኮ ይሄ ነው ብሎ ለማስረዳት ሌላ ወህይ ያስፈልገዋል እኮ የሚል ነገርን እሱን በተወሰነ መልኩ እሱን ኦልሞስት ሙሉ ለሙሉ ማለት መልሶልኛል። ከዛ በኋላ ወደ ሱረቱል ኢኽላስ ሄድኩኝ። አላህ በምንም አይገለጽም ይልና እንዲህ ነህ ብለህ አላህ መናገር አትችልም ይልና አላህ አንድ ነው ይላል መልሶ። አላህ እሱ መጠጊያ ራሱ እኮ ዲፋይን እያደረገው ነው መልሶ። አላህን ዲፋይን ማድረግ አይችልም እና አላህን ዲፋይን እያደረገው ነው። ሌላው ደግሞ ምንድነው አልወለደም አልተወለደም የሚለው ክርስቲያኖችን ነበር የሚሉት። ተፍሲሩ ላይ የትም ቦታ ላይ ክርስቲያኖችን የሚል ነገር አላገኘውም። ስለዚህ ለክርስቲያኖች አይደለም አላህ አልወለደም አልተወለደም ልጅ የለውም የሚለው ክርስቲያኖች የሚሉትን ልጅ አይደለም።
ሰውኛ ለሚሉት ሰዎች ነው። አላህ ሚስት አግብቶ ልክ በሰውኛ ፎርም በሰውኛ ሂደት ሚስት አግብቶ ኒካ አስሮ ምናምን እንደዚህ በግብረ ስጋ ግንኙነት አማካኝነት ለሚወለድ ልጅ ነው። እንደሱ አይነት ልጅ አላህ የለውም እያለን ነው። አይደለም ለክርስቲያኖች ለእኛም ጭምር ነው። እንደዛ ብለን የተሳሳተ አመለካከት እንዳይኖረን የሚል ነገር ጠየቁት። ትርጉሙ ያው አልተገኘም። እንግዲህ የወረደበትን ምክንያት ሱረቱ ኢኽላስ የወረደበትን ምክንያት ከዚህ ከአልማዝ ጋር በተያያዘ ከዘር ጋር በተያያዘ ምናምን ነገሮች ነው እንጂ ክርስቲያን ስፔሲፋይ አያደርግም። ከዛ እያልኩ እኔ የቱ ጋር ነው መልስ ያገኘሁት? ቅድም ሶስቱ ስላሴዎች የሚለው ቦታ ላይ ነበር። በቃ ተመለሰልኝ አልኩት። ሶስቱ ስላሴዎች ላይ እነዚያ ስላሴ ይላሉ፣ ሶስቱ ይላሉ፣ አላህ ሶስት አይደለም ሲል በቃ ይሄ ነገር የክርስቲያኖቹን ኢሳ አምላክ ነው የሚለውን ነገር በቁርአን ለምን አልተመለሰም፣ ለምን በግልጽ አልተነገረም፣ አላህ ለምን አልተቃወመም የሚለውን ነገር በጠየቁት መሰረት ያኛው መልሶልኝ ነበር። በኋላ ግን አንተ ደግሞ እዚህ ጋር ያስታወስከኝ ምንድነው? አማልክቶች ነው የሚለው አምላክ አይደለም። ክርስቲያኖች ደግሞ አምላክ ነው የሚሉት። ስላሴን አንድ አምላክ ሶስት አምላክ ነው፣ አምላክ ሶስትም ነው አንድም ነው እንጂ የሚለው እዛች ቁርአኑ ላይ የሚለው ግን አማልክቶች ነው የሚለው። አምላኮች ሶስትና ነገር ምንድነው አዛ የተቃወመው። ስለዚህ ስቲል የኔ ጥያቄ ይቀጥላል ማለት ነው። ማለት የዛሬ ጥያቄ ነው እንግዲህ እንዳልኩ ነው እና አንተ ደግሞ መልሰልኛል። ማለት ድጋሚ ጥያቄ እንዲቀጥል ነው ያረከኝ። አንተ ረበሽከኝ። ሲመለ በነገራችን ላይ በጣም ይዋሸዋል። ተፍሲር እየከፈቱ ላይክ ይሄንን እንትን ኦንላይን ላይ ያለው ትክክል አይደለም ጎግል ነው ምናምን አረብኛ ጽሑፍ እያመጡ ምናምን ነገር እንትላሉ። በደንብ የምታካል ሆንክ ማለት ነው። ሁሉም ምንድነው እያዩ የነበረው ያንን ነው። ኢብን ከሲር አሁን ለምሳሌ እነዚህ ተፍሲራት በዓለም ላይ በሳውዲ መንግስት የሚታወቁ ናቸው። እነዚህ ዌብሳይቶች መግለጫውን ላይ ያወጣባቸው ነበር ኢቭን ሮንግ ቢሆኑ። እዚህ ጋር ያሉት ኡስታዞች ሲጠየቁ የሆነ አረብኛ ጽሑፍ ይዘው መጥተው ብቻ ይሸውዳሉ። ያንን በደንብ ጥንቃቄ ይፈልጋል፣ በደንብ ማወቅ ይፈልጋል። ሲመልሱ እንዳልከው አንተም ያው ታውቃቸዋል፣ አልነግርህም። ይጭበረበራል፣ በጣም ያጭበረብራሉ። ላይክ አሁን በነገራችን ላይ እና አቡ ሃይደርን እያነሳ ስጠይቅ ነበረ። አንዳንድ ጊዜ እንደውም ትክክለኛውን እንደሚናገሩ ታውቃለህ። እነሱ እዚህ የሚካዱትን ሐዲሶች ፍርጥ አድርገው ነው የሚያምኑት። እነዚህ ቴንኪው። አሁን ቁርአን ላይ እኮ የምጠራጠረው የሆነ ቦታ ላይ ያመጣና የሆነ ቦታ ላይ ይደብቃል የሚል ጥያቄ አለኝ። ስቲል ማለት ነው ዋናውን ፖይንት እዚህ ጋር ነበር። ቁርአን ላይ የሆነ ቦታ ላይ የሆነ ነገር ያመጣና መልሶ ደግሞ የሆነ ቦታ ላይ ያስተባብላል። ያ የሚያስተባብለው ግን ምናልባት የአላህ ቃል ላይሆን ይችላል። የአረቦች ጥመት ነው። አረቦች ጠማማዎች ናቸው። እነሱ እየጨመሩበት ቢሆን እዚች ጋር የሆኑ ኢቭን ራሱ እኮ በጣም ቀላል ነገር ተራ ሊመስል ይችላል። በጣም ቀላል ነገር ልንገርህ። ኢሳን አሁን እኛ ዝም ብለን ስንጠራ አንተ ነው የምንለው። ነቢያቶች ግን አንቱን ነው የምንለው። ሙሳንም ብትወስድ ኢብራሂምን የሆነ ቀላል ነገር እና ይቺን ነገር ሚሳርጓት ሊሆን ይችላል። ገብተዋል። በሌላ በኩል አረቦች እንደዚህ ይላሉ ምናምን ለምን እኛ አንተ እንለዋለን? ስለዚህ አላህን አንተ እንደምንለው ኢሳንም አንተ እያልነው ነው ማለት ነው። ሌሎች ነቢያችንን ግን አንቱ ነው የምንለው። ሙሴንም አንቱ ነው የምንለው፣ ኢብራሂምንም አንቱ ነው፣ እስማኤልንም አንቱ ነው፣ ሁሉንም አንቱ ነው የምንለው። አንዴ ሙአሊም እየተሳደበ ስለሆነ እስቲ ሚዩት አድርጉት። አንዴ ቀጥሉ። ከስር የሚሳደቡ ያለው እሱ ሚዩት አድርጉት። ቀጥሉ። ወይ ሞዴሬተር አድርጉ። እኔ እቆጣጠራለሁ። ሰላም ሁላችሁ። ሰላም። ኦኬ እሺ፣ ቀጥል። ብዙ ነገሮች እኮ አሉ። አሁን ያነሳው ነገር ለምሳሌ አሁን በቂያማ ቀን ደጃልን ራሱ ሲገልጸው አንቲ ክራይስት ነው የሚለው ደጃል ሲመጣበትን ነገር እሱ ነገር ያው ዛሬ አልተነሳም። እኔማ ብዙ ጥያቄዎች አሉኝ። አሁን ቅድም መለሱልኝ ያልኩ በስላሴ ዙሪያ ነው። ክርስቲያኖችን አይደለም አላህ ሲቃወም ያለው በቁርአን እና ለምን በግልጽ አልተቃወመም ብዬ ነበር ጠይቄ ነበረው። እሱን ያው ስላሴ የሚለውን ነገር አሳይቶኝ ነው። እንግዲህ ሌሎቹ በሙሉ የኔን ሀሳብ ነው የሚደግፉት። የሚያመጡልኝ ማስረጃዎች የኔን ሀሳብ የሚደግፉ እንጂ ላይክ ለኔ መልስ የሚመልሱልኝ አልነበሩም። ይሄኛው ነበር መለሰልኝ። ግን አብዱልፈታ የትኛውን ጠቅሰውልህ ነው? ስላሴን ቁርአን በፍጹም የሚቃወምበት የለም። ግን ምን መሰለህ አሁን ቃል እኮ መለሰልኝ እንጂ አለ። እንዲያውም ክርስቲያኖች ጋር ስላሴ በእነሱ እንትን ስላሴ የሚል የለም። እንዲያውም እዚህ ጋር ነው ስላሴ የተቃወመው ነው ያሉኝ። የቱ ጋር መሰለ? ሱረቱን ኒሳ 171
ቁጥር 171 ነው። እሺ ክፈተው። እሺ ሀቢብ ክፈተው። ስላሴ ስንልኛ እንዴት ነው እሱ? አብዱል ፈታ አይ እኔ የማውቀው አንድም ነው ሶስትም ነው። ብዙ ጊዜ እንደዚህ የሚባል ነገር አምላክ የለም ሲሉኝ እንዴ ብዙ ጊዜ አብራራለሁ። አንድም ነው ሶስትም ነው ማለት ያው በሰውኛም በአምላክኛም የተገለጹ መንፈስ ቅዱስ ወልድ የሚባል ነገሮችን ነበር። እኔም ያው ሳምንበት ነበር። እንግዲህ ያ ሙሉ ለሙሉ ደምድሜ ሳይሆን የሆነ 99% ሳምንበት ነበር ልክ ናቸው በሚል ማለት ነው። እና ይሄን ደግሞ ቁርአን ላይ ኢሳ ልጅ አይደለም እንደዚህ አይደለም የሚሉ ነገሮች በሙሉ የክርስቲያኖችን አይደለም የሚቃወመው ሌሎች በተራ በሰውኛ ለሚናገሩ ሰዎች ከዛ ስላሴ የሚለውን ነገር ሲያሳዩኝ በቃ እኔ አምኜ ነበር። በኋላ ግን ይሄ ራሱ እንደገና አማልክት ነው የሚለው ስላሴን አይደለም የሚለው ሲጀመር ክፍሉ የሚረዳ አይመስለኝም። አይረዳቸውም። ሲጀመር 171 እነሱ የሚረዳ ክፍል አይደለም፣ ለእኛ የሚረዳ ነው። እናንተ የመጽሐፉ ሰዎች ሆይ በሃይማኖታችሁ ወሰንን አትለፉ አለ። በአላህ ላይ እውነትን እንጂ አትናገሩ አለ። የመርየም ልጅ አልመሲህ ኢሳ የአላህ መልእክተኛ ወደ መርየም የጣላት የሁን የምትለው በአረብኛው ላይ አለ ሳሚ? ፈጽሞ የለም፣ ጭማሬ ነው። ፈጽሞ የለም። ዲሲቨር ስለሆኑ እሱኛው ቃል የለም። ወደ መርየም የጣላት ቃሉም ከእርሱ የሆነ መንፈስ ብቻ ነው። ስለዚህ ኢሳ ምንድነው? ያላህ ቃልና መንፈስ ነው። አንድ ነገር ተጣለ ከተባለ ደግሞ ከመጣሉ በፊት ነበር ማለት ነው። ስለዚህ ወደ መርየም የተጣለ ቃልና መንፈስ ከሆነ ከመጣሉ በፊት ነበር ማለት ነው። በአላህና በመልእክተኞቹ እመኑ አለ። አማልክት 3 ናቸው አትበሉም አለ። ተከልከሉ፣ ለእናንተ የተሻለ ይሆናልና አላህ አንድ አምላክ ብቻ ነው። ትልቁ ፖይንት እዚህ ጋር ነበር። አማልክት ለእናንተ 3 ናቸው። ይሄው በቃ እዚህ ጋር ክርስቲያኖችን በትክክል ተቃወም፣ ግልጽ ቃል በቃል ተቃወመ ብዬ አምኜ ነበር ማለት ነው። በኋላ ግን እዚህ ጋር ሲያስረዳኝ ቃል አማልክት ነው የሚለው አምላክ አይደለም የሚለው። ሲጀመር ደግሞ አማልክት እኛ 3 ናቸው ብለን አናምንም። ሲቀጥል ደግሞ ማንን ሶስት ያደረጋቸው ማንን ቆጥሮ ነው? እኛ እንደምንለው አብ ወልድ መንፈስ ቅዱስን ብሎ ቆጥሮ ነው? አይ ሶስት አምላክም አትሉም። አይ እዚህ ጋር አብ ወልድ መንፈስ ሊያስፈልግ ይችላል፣ ግን 3 አምላክ አትሉ ነው። እናንተ 3 አምላክ አለ ትላላችሁ እንዴ? አንልም። ብንል እንኳን ማንን ቆጥሮ አንልም። ደግሞ እነኝህን ቆጥሮና ነገር ሌላ ትርጉም ይሰጡታል ላይ ነው። ብንል እንኳን ፎር ሴክ ኦፍ አርጉመንት ነው። ማንን ቆጥሮ ቁጥሩ ስህተት ከሆነ አሁንም አይሆንማ። ለምሳሌ ማርያምን ያካትታታል እሱ ሌላ ቦታ ላይ እኛ ማርያም ከስላሴ ክፍል ነች ብለን ስለማናምን ማለት ነው። ሌላ ቦታ ላይ ማርያምን ኢሳንና አላህን አድርጎ ስለሚያስቀምጥ ማለት ነው። እኛ ማርያም የስላሴ አካል አንዱ ነች ብለን አናምንም። ገባ? 3 ስለተባለም ትክክል ነው ማለት አይደለም። አንድ ቢብልም ትክክል አይሆንም። አንድ ብሎ ለምሳሌ አንድ ብሎ ማርያምን ቢለን ስህተት ነው የሚሆነው። አንድ ብሎ ሊቃውንቶቻቸውን አምላክ አድርገዋል ቢለን ስህተት ነው የሚሆነው። አንድ የተባለው ማን ነው? 3 ሲልስ ምንድን ነው? 3 ሲጀመር ቁጥር ፈጣሪ የሚገልጸው ነገር አይደለም። ፈጣሪ ከቁጥር በፊት የነበረ ነው። ቁጥር የሰዎች ስምምነት ነው፣ የኢጅማ ውጤት ነው ቁጥር። የስምምነት ሁኔታ ለእሱ አንድ የሚለው ቃል እኔ ፖስቼ ነበር። ለእሱ አንድ የሚለው ቃል ሺም ሊሆን ይችላል። ዊዶን ነው በሰውኛ ነው እንጂ አንድ ሲንግል ምን ወስደው ሺም ሊሆን ይችላል። እንዲሁም አምላክ 1000 ነው ብዬ ሁላ ጽፌ ነበር። ገብተዋል። ኢቭን ደግሞ እንደገና ደግሞ እኛ የሚለው ራሱ ስላሴን ያሳያል ብዬም ጠይቄ ነበር። እኛ የሚለው ከዛ ምን ጨመሩበት? እሱ ሚላል አንተ ሚላል አሉኝ። እሱ ሚላል አንተ ሚላል። አላህ ራሱን ሲናገር
እኛ የሚለው ራሱን ያው ከፍ ከፍ ለማድረግ ነው እንደ ኩራት ነገር ነው አሉኝ። ከዛ እሺ አንተ ሚለስ በቃ ራሱ የሚገልጽበት ካሉኝ በኋላ እሷስ ሚል አለ ወይ ብዬ ጠይቄያለሁ። እሷስ ለምን አይልም? ያ ከእሱ ጋር ነው 31 ነው አንዴ ክፈተው። 3 አትበሉ ብሎ የወቀሰን የቱ ጋ ነው? በየትኛው ስታይል ነው የሚሆነው? 9:31 አንዴ ክፈተው። ዘጠኝ 31 ከእርሱ በቀር ሌላ አምላክ የሌለውን አንድን አምላክ ልብ በል። ቀደም ካለው ጋር አንድ አምላክ ነው ብሎ ነበራል። ከእርሱ በቀር ሌላ አምላክ የሌለውን አንድን አምላክ ሊገዙ እንጂ ያልታዘዙ ሲሆኑ ሊቃውንቶቻቸውንና መነኮሳቶቻቸውን የመርየም ልጅ አልመሲንም ከአላህ ሌላ አማልክት አድርገው ያዙ። እዛ ጋ አማልክት ብሎ ነው ያስቀምጠዋል። ስለዚህ ማን ነው አማልክት አድርገን የያዝ ነው? ሊቃውንቶቻቸውንና መነኮሳቶቻችን። ከዛ ደግሞ ኢሳን። እንደዚህ ነው እኛ ስላሴ ብለን የምናምነው። አምላካዎቻችን እነኚህ ናቸው። አልሰማሁም እኔ ቄሶች ምንድን ሊቃውንቶች ምናምን አምላክ ነው ሲባሉ አልሰማሁም። ግን እያለ ያለው ምንድን ነው? ከአላህ ሌላ እሱን ከሱ ይልቅ ማንን ያዙ እያለን ነው? ሞኖክሴዎችን ሊቃውንቶችንና ኢሳን የያዙት አማልክት አድርገው አለን። ስለዚህ ስላሴን እሱ በዚህ ነው እኛን የተረዳው ማለት ነው። እኛ ደግሞ እንደዚህ ብለን አናምነው። የሚገርም እኮ ነው። ሊቃውንቶቻቸውን የመርየምን ልጅ አልመሲንም ከአላህ ሌላ አማልክት አድርገው ያዙ። ስለዚህ እኛ የሚመለከት ክሱ በራሱ ስህተት ያለበት ነው። እኛ አብ ወልድ መንፈስ ቅዱስ ብለን ነው እንጂ መሎክሴ ሊቃውንት ከዛ ኢየሱስ ብለን አይደለም የምናምነው። ስላሴ ስንል መሎክሴዎች ከዛ ሊቃውንቶች ማለት እንግዲህ የመምህራን ሊቅ የሆኑ እነሱ ከዛ ኢየሱስ እነሱ ናቸው ስላሴ ብለን አናምነው። ይህ እስልምና ዲሌማ ነው። አላህ የሙሐመድ አለማወቅ ፈጣሪ ነገረኝ ብሎ እንደዚህ ስላወረደ የሚገርመ ሌላ ቦታ ላይ ደግሞ የማርያም አማላጅነትን ደግሞ ስቀበል እዚሁ ቁርአን ላይ የሆነ ቦታ ላይ አይ ቲንክ አላስታውሰውም አላህ የወደዳቸውን ሰዎች አማላጆችን አድርጋችሁ ምናምን ነገር መቀበል እንዳለብን ይነግረናል። አላህ ምን ምልጃ ነው? ምልጃ ከአላህ ውጭ የለም ይላል። መልሶ ግን ሙሐመድን አላህ የወደዳቸውን ሰዎችን እንደ አማላጅ መቀበል እንዳለብን ደግሞ የሚናገር ቦታ አለ። አይ ቲንክ ፌስቡክ ላይ ፖስቼው ነበር። እሱ ብቻ ሳይሆን አሁን እንግዲህ 5ኛው ሱራ ላይም እኔና እናቴን ካላህ ሌላ አማልክት አድርጋችሁ ያዙ ብለሃል ወይ ይለዋል አላህ ኢሳን እና ሌላ 2 አማልክት አድርገህ እኔና እናቴን ይዛችኋል ወይ ይለዋል። ይሄ ሐሰት ነው። የትኛውም ክርስቲያን አላህን ኢሳንና ማርያምን 3 አማልክት አድርጎ ብሎ አያምንም የትኛውም ክርስቲያን። ስለዚህ ይሄ ውሸት ነው። ውሸት ከሆነ ደግሞ ምንድነው ፕሩቭ የሚያደርገው ከተባለ አንደኛ ይሄ ጽሑፍ የአምላክ ቃል እንዳልሆነ ፕሩቭ ያደርጋል። ምክንያቱም አምላክ የትኛውም ሰው የሚያምነውን ነገር ያውቃል። ትክክልም ይሁን ስህተት የሚያምነውን ነገር ያውቃል። ኦኬ። ሁለተኛ ብዙ ነገሮችን በስህተት እያወራ መሆኑን ያሳያል። ሐሜት መሆኑን ማለት ነው። ይቅርታ አብዱል ፈታ ሙስሊም ነህ ወይስ ክርስቲያን ነህ? አሁን እኔ ሙስሊም ነኝ። ኦኬ። ስለዚህ እዚህ ጋር የሚናገረው ነገር ትክክል እንዳልሆነ ስህተት እንደሆነ ያሳያል። ምክንያቱም በታሪክ የትኛውም ክርስቲያን አላህን ኢሳንና ማርያምን አምላክ አድርገው ያለ። ሁለተኛ ደግሞ በሰዓቱ ይሄ የአምላክ ቃል አለመሆኑ ብቻ ሳይሆን በሰዓቱ የነበረ አንድ ክርስትናን በደንብ ያላወቀ የክርስትናን ጥልቅ አስተምሮች በትክክል ያልተረዳ ሰው እንደተናገረ ነው የሚያሳየው። ምክንያቱም ቬኔሬሽንን አለይም መሐመድ አክብሮት የሚደረገው ነገር አለይም። ያን አክብሮት ነው አምልኮ ብሎ የወሰደው። ስለዚህ ይሄ ቃል በ7ኛው ክፍለ ዘመን የነበረ አንድ ክርስትናን በደንብ ያልተማረ አረብ የተናገረው ቃል እንጂ የሰማይና ምድር የፍጥረት ሁሉ ፈጣሪ ቃል እንዳልሆነ በቀላሉ ያስረዳል ማለት ነው። የሚገርም ነው።
ሌላው ደግሞ ከዚህ ጋር በተያያዘ አሁን ምን ጥያቄ ነበር የመሰለ አሁን የኢየሱስና አምላክነትን ከእንትን ከሚል ቅድም ምናልባት አልነበርክም ይሆናል ኢሳን ክርስቲያኖች ኢሳ ሲሰቀል ወር ደግሞ ወደ ሰማይ ሲያርግ ተፈጸመ ነው የሚሉት ላይክ ሲጨርስ ተፈጸመ እንደሚሉት እኔ ላይክ ሰምቻለሁ የሆነ ቦታም አንብቤያለሁ ተፈጸመ ነው ያለው ትንቢቱ ተፈጸመ ማለት ነው በእኛ ግን ነብይነቱን ጨርሶ ነው ወይ ቢያንስ ነብይ ነው ካልን ነብይነቱን ሳይጨርስ የሆኑ አይሁዶች ሊገሉት መጡና አላህ እንዴት ወደ ሰማይ ደብቆ ይወስደዋል አንደኛ ሁለተኛ ደግሞ እንደገና እነሱ ደብቆ ወሰደው በግልጽ ቢወስዱ ኖሮ አይሳሳቱም ነበር በድብቅ ወሰደውና ከ600 ዓመት በኋላ ተመልሶ ሸወድኳቸው እኮ ተመሰለባቸው ለምን አለ ያ ማለት የሆነ ነገር እዚህ ጋር ክርስቲያኖቹ እንዲያምኑ አድርጓቸው አላህ ራሱ በድብቅ ባይወስድ ኖሮ ክርስቲያኖችም አያምኑም ነበር ተሰቀለ ብሎ አያምኑም ነበር ግን ከ600 ዓመት በኋላ ተመልሶ ተመሰለባቸው ብሎ የሚል ነገር አለ ትልቅ ችግር የሚያመጣው ምን እንደሆነ ታውቃለህ ሜቢ እንደው ኢሳ በጊዜው እንደነሱ አባባል በጊዜው ተከታዮቹ አቅም ባይኖራቸው አላህን በእንደዚህ አይነት ተአምር ወሰደው እንበል አቅም ባይኖራቸውና እንደው በልጠዋቸው እነኛ ቢሆን ኖሮ በእንደዚህ አይነት በተአምር ከጠላቶቹ ታደገው ግን 600 ዓመት መጠበቅ ለምን አስፈለገው 600 ዓመት ሙሉ ሰው እንዲዘናጋ እንትን እንዲል ማለት ነው ምንም ሳይናገር አልተሰቀለም ብሎ ሳይናገር ዝም ብሎ ቁጭ ያለ በጣም ያስፈራው ግን ከዛ በኋላ ሐሜት እንደገና አጠፋው ምንድነው ያጥፋቸው ይላል ረገምናቸው ነገር ይላል ይሄንን ተሰቅሏል ብለው ያሉትን ያመኑትን በጣም የሚገርመው ምንድነው እሱ ግን ቀደም እንዳልኳችሁ ፐርሚሴንስ ገነባ እንደው የበታቸው ነው ቢሆን እንደዚህ ረድቶ ቢወስድ ብዬ ነው የጀመርኩት ቁርአኑ ግን ምንድነው የሚለው በተቃራኒው ከዓለም ህዝብ አላቅናቸው ነው የሚለው የበላይም አደረግናቸው ነው የሚለው which is የኢሳ ተከታዮች የበላይ ናቸው የበታች ሳይሆኑ የበላይ ከሆኑ ደግሞ ለምሳሌ እዚህ ጋር ያለ ነው እኛ የበላይ ከሆነን የሆነ አካል መጥቶ ከዚህ ገስት ላይ አንዱን አንጠልጥሎ መውሰድ ይችላል እኛ የበላይ ኃይሉ እኛ ጋር ከሆነ እኛ የበላዩ ከሆነ አይችልም እንዴት ነው የሚችለው ስለዚህ እኛ ላቅናቸው በእነሱም ላይ አላቅናቸው የበላይም ማደረግናቸው ነው የሚለው at the same time እኮ ትልቁን at the same time እኮ አይሁዶችን ያቃተው ኢሳ በኋላ እኮ ትልቁን ደጃልን በጣም ከባዱን ደጃልን ነው መጥቶ የሚገለው ትልቁን ደጃልን በኋላ መጥቶ ከሚገል እነዚህ ቀላሎቹን መጀመሪያ ለምን አይገላቸውም ነበር ምናልባት ይሄ ነገር እንደውም ኢሳ የፍቅር አምላክ ነው ላይክ በጦርነት አልሰበከም ሃይማኖቱን የሚል ነገሮችንም ላይክ ብዙ አንስቻለሁ ነብያችን ሰለላሁ ዐለይሂ ወሰለም የጦር መሪም ነበሩ አላህ በጦር እንትን ያረካቸውን ውሰድ ምናምን ብሎታል ኢሳ ግን በጦርነት አልሰበከም ከዛ በኋላ ያሉ ሐዋርያቶች ምናምን ሊሰብኩ ይችላሉ እሱ አይሮንኬር ኢሳ ግን ከነብያችን አንፃር በፍቅር ነው ሃይማኖትን ሲሰብክ የነበረው እና በዛ ሰዓት ውስጥ አይደለም ቀላሎቹን አይሁዶችን መግደል ያቃተው ትልቁን ደጃል ለመግደል ለምን ይመጣል የሚል ነገርም አንስቻለሁ ሌላው ደግሞ ምንድነው ማለት ለሱ ለምን ኤክሰፕሽን ሆነ ለምን ሴጣን ምንም ያልነካው ለምን እሱ ሆነ ለምን ከድንግልና ሊወለድ ቻለ ማለት እሺ ታምር ነው እንበል ከሌሎቹ ነቢያት በተለየ ሁኔታ አወላለዱ ለምን በታምር ሊሆን ቻለ አይ አዳም ቢጤ ነው የምትል መፈክር ያሰማዋል አዳም የመጀመሪያ ሰው ስለሆነ አማራጭ የለውም እናት ሊኖረው አባት ሊኖረው አይችልም በኢሳ ወቅት ግን ብዙ አማራጮች አሉ የግዴታ አላባት መወለድ አይጠበቅበትም ምክንያቱም አማራጮች ስላሉ ለምን አላባት መወለድ አስፈለገው ምንድነው እሱ ሚስጥሩ ኦኬ ለምንስ ደግሞ ያላ ቃል ተባለ ያላ ቃል ከኢሳ በቀር የተባለ የለም ለምንስ ያላ መንፈስ ተባለ ከኢሳ በቀር ማንም ያላ መንፈስ ተብሎ አልተጠራ መንፈሱ ተብሎ የተጠራ የለም በቃሉ ተፈጠረ ተብሎ ተነግሮላቸዋል ለምንስ በእንደዚህ አይነት ድራማቲክ በሆነ ሁኔታ አላህ እሱን እንትን ብሎት እሱ ወስዶ ሌላውን ለማስገደል ሞከረ ካስገደለ ለምን አስገደለ እንደ ቁርአናቸው እንደ ተፍሲሮቻቸው
ለምንስ የእሱ ደቀ መዝሙርቶች በዓለም ላይ ሐዋርያቶቹ የሚላቸው የበላይ ያደረጋቸው? ምንስ ሰሩ ከዛ በኋላ? ምክንያቱም የበላይ ከሆኑ አትሊስት እስልምናን አስፋፍተው እስከ 6ኛው ሴንቸሪ ብዙ ሰብከው ማስተማር ነበረባቸው። እነማን ናቸው እነኚህ የጌታ ደቀ መዝሙር የተባሉት? የኢሳ ደቀ መዝሙር የተባሉት እነማን ናቸው? ሐዋርያቶቹ የሚላቸው እስከ ቅያማ ቀን ድረስ አላናቸው ያላቸው ምንድነው የሰሩት? ምንድነው ውጤት ያመጡት? ምንድነው ያስተማሩት? በ4ኛው ክፍለ ዘመን፣ በ5ኛው ክፍለ ዘመን፣ በ3ኛው ክፍለ ዘመን፣ በ2ኛው ክፍለ ዘመን የጻፉት ያስተማሩት አለ? ምን አለ? ስለ እስልምና ምን አደረጉ? ለምን ኢሳ በድንግልና ተወለደ? ለምን ሴጣን እሱን ብቻ ሳይነካው ቀረ? ከስተትም የጸዳ ነው። ለምንስ ተመልሶ ይመጣል? ለምንስ ተመልሶ መጥቶ ደግሞ መስቀልን ይሰብራል? ታርጌት አድርጎ የሚሰብረው መስቀልን ነው። which ክርስቲያኖችን ሪፕሬዘንት ስለሚያደርግ ለምን ጳውሎስ የሚለው የመስቀሉ ጠላቶች እንደሚለው ለምን አንቲክራይስት ሆኖ ይመጣል? ደጃል ራሱ የሚመጣው አንቲክራይስት ሆኖ ነው። አንቲ አላህ ሳይሆን አንቲክራይስት ነው የሚሆነው። ኢማጂን የሚመጣው የሚዋጋው አካል ዓለምን ሊያጠፋ የሚመጣው አንቲክራይስት ሆኖ ነው እንጂ አንቲ አላህ ሆኖ አይደለም የሚመጣው። የክርስቶስ ተቃዋሚ ይመጣል እንደተባለው ማለት ነው። እውነት ነው። ለምንድን ነው እሱ አሳማ የሚገለው? አስቀድሞ አይሁዶቹ ወደ አሳማ ተቀይረዋል ስለተባለ የአይሁዶች ጥላቻ ስላለ። መስቀል ሲባል እንደው መንገድ ላይ የምትገኝ እንጨትን ነው ቀሽ የሚያደርገው ኢሳ? ወይንስ ሲምቦሊካል በሆነ ሁኔታ፣ ሲስተማቲክ በሆነ ሁኔታ፣ ሚስጥራዊ በሆነ ሁኔታ ክርስቲያኖችን ነው? ምክንያቱም አይሁዶቹ ድንጋይ ስር ቢደበቁ፣ ዛፍ ስር ቢደበቁ ራሱ ተገለው እንደሚያልቁ ይናገራልና ሐዲሱ። ከዛ ደግሞ ጀስት በሆነ ሁኔታ ፍትሃዊ በሆነ ሁኔታ መፍረድ የሚችል ነው ኢሳ። ለምን እሱ ብቻ ፍትሃዊ ፈራጅ ተባለ? ለምን እሱ ብቻ ፍርድ ደግሞ ያለ ነው? ያ ቅን ፈራጅ የተባለው እሱ ብቻ ነው፣ ኢሳ ብቻ ነው። ለምን ደግሞስ ጂዚያን ቁርአንን መሻር የሚችለው አላህ ብቻ ነው አይደለ? ቁርአንን መጥቶ ይሽራል። ጂዚያን ለምሳሌ ይሽረዋል። ስለዚህ አላህን ቃል መሻር የሚችል ነው። ጂዚያን ምንድን ነው? ሶሪ ጂዚያ 929 ላይ ክርስቲያኖችና አይሁዶች ሙስሊሞቹ ወረው ገንዘብ የሚያስከፍሉት። ኦኬ ጂዚያ አታውቅም? አይ አላውቅም። ጂዚያ ማለት ለምሳሌ ሙስሊሞች ይመጡና ኢትዮጵያን ለምሳሌ ክርስቲያን ነች፣ ከዛ እነሱ ሳውዲ ላይ ሙስሊም ናቸው እንበል። ይመጡና አስቀድመው ደብዳቤ ልካል። አስቀድመው ሲያደርጉ የነበሩ ሰባዎቹም ደብዳቤ ልካሉ። እስልምና ትቀበላላችሁ? አትቀበሉም ይላሉ። አልቀበልም ካሉ ሄዶ ጦርነት ይወጋቸዋል። ከዛ ጦርነት ከተወጋቸው በኋላ የሚሞተው ይሞታል። የቀረው ግን ክርስቲያንና አይሁድ ከሆነ ገንዘብ እየከፈልክ እንዳይገልህ፣ ገንዘብ እየከፈለ ክርስቲያኑ ለሙስሊሙ እንዳይገለው ይኖራል ማለት ነው። ያ ጂዚያ ይባላል። ስለዚህ ይሄንን የሚያስወግደው ማን ነው? ኢሳ ነው። ለምን? እንደገና ደግሞ ለምንድን ነው አላህ ወደሱ ወሰደው? ወደሱ ወሰደው ለምን? ምንድን ነበር ሚስጥሩ? ይህንን ስታዩ ነፍስ ልክ ወፏን ነፍስ አድርጎ የሰራው ኢሳ ነው። ለምን ሌሎቹ ሳይሰሩት? እዚህ ጋር አላህ ፍቃድ ይለዋል። በአላህ ፍቃድ ይሉኛል። እኔ እዚህ ጋር ምን ጥያቄ ያነሳው መሰለ? ፕሮሰሱ ግን የጀመረበት ፕሮሰስ ሲስተም አደምን አላህ በጭቃ እንደፈጠረው አይነት ፕሮሰስ ነው የሄደው። ምክንያቱም እሱ ብቻ ሳይሆን እስትንፋሱን የሰጣት እሱ ነው። በእስልምና ደግሞ ምስል መስራት ራሱ አይፈቀድም። ቅርጻ ቅርጽ መስራት ደግሞ ኃጢአት ነው በእስልምና። ኢሳ ግን ሰርቶታል። ያችን ወፏን ሲሰራ እኮ ቅርጿን ሰርቶ ነው አይደለ? ቅርጿን ሰርቶ ነው እስትንፋስ የሰጣት። ስለዚህ ቅርጽ መስራት በራሱ ይሄን የሚሰራ ሰው በቂያማ ቀን ምንድነው እሱ ኃይለኛ ወንጀለኛ ነው። ኢሳ ግን ሰርቶታል። ከዛም ህይወት ሰጥቷታል። ለየት አድርጎታል። አሁን እሱን ለየት አድርጎታል ይለዋል። አሁን አንድ ጥያቄ ምናልባት ጥያቄ ውስጥ እንድታይልኝ ነው። ምክንያቱም ትክክል መሆኔና ያለ መሆኔ ምንድነው መሰለ? አሁን አላህ አንዱ እግዚአብሔር ነው፣ የአላህ ልጅ ነው ከምልባቸው ነገሮች
አላህ ወደ ሰማይ ሲወስደው ሰው ከሆነ በነገራችን ላይ ኦክሲጅን ያስፈልገዋል። ሰው ከሆነ ማለት ነው። ልጁ ከሆነ ግን ላይክ በራሱን በቃ የራሱን ባህሪ ነው ይችላል። ሰው ከሆነ ግን ሲወጣም ኦክሲጅን ያስፈልገዋል። እሺ በታምራቱ ወጣም በል። ከዛ በኋላ ሰው ነውና እየተመገበ ነው። ላይክ ቆሟል፣ ተኝቷል፣ ሽንት ቤት ይጠቀማል ወይ ሰራተኛ አለው ወይ ላይክ ምግብ ይበላል ስቲል ሰው ነው ካለም ማለት ነው። ይሄ ነገር መልስ ከሌለው ክርስቲያኖቹ ልጅ ነው የሚሉት ነገር ትክክል ነው ማለት ልጁ ከሆነ ልክ በራሱ እንትን ሲስተም ይኖራል ማለት ነው። ሰው ከሆነ ግን የሆነ የሰውን ባህሪ እዛ ጋር እያደረገ ነው። እስቲ ቁርአን ላይ የሚል ነገር አለው። ኢቭን ቁርአን ላይ አይ በራሱ ታምራት እየኖረ ነው የሚል ነገር እንኳን ካለ አሳዩኝ ብዬ ነበር። ተረዳኝ። ግብርስ ይገብራል አይገብርም? ይከፍላል አይከፍልም? ሌላ ጉዳይ ነው። ኤኒዌይስ ከስር አሌክስ አርት ደጋግሞ እየጠየቀ ያላለ ክርስቶስ በሰው አምሳል ሊመጣ የቻለበት የሰው ልጅ ካላየ የማያምን ከንቱ ፍጡር ስለሆነና ፍቅርን ለማስተማር ነው። ልክ ነኝ ቃል እፎይ። በዋናነት ቻርጄ ሊዘጋቢ ስለሆነ ነው። በዋናነት ኃጢአት ወይንም ውድቀት የመጣው በሰው ልጅ ነው። ሴጣን ያሸነፈው የሰው ልጅ ነው። ሶ ጽድቁም መምጣት ያለበት ደግሞ በሰው ልጅ መሆን አለበት። ሴጣንን የሚቀጠቅጠው የሴጣኑን የእባቡን ራስ የሚቀጠቅጠው የሴቲቱ ዘር መሆን አለበት። ሌላ አካል ቢሆን ኖሮ ተመጣጣኝ ካሳ አይኖርም። ተመጣጣኝ እንትን ራንሰም የሚባለው ወይንም ደግሞ ካሳው ተመጣጣኝ መሆን አለበት፣ ባጠፋው ልክ ማለት ነው። ጸበለሰዋን በልተው ከጻፍ ያችን ቅጠል በልተው ነው አይደል? እንትን በልተው ነው አይደል? እንትን ያሉት ክርስቶስ በምን ላይ ነው የተሰቀለው? በእንጨት ላይ ያቺ ባንተን ባሏት ማለት ነው። በዛው መጠን እባብ ባሳታት በዛው መጠን ነው ካሳው የሚመጣው ማለት ነው። በስጋ የተገለጸ በነገራችን ላይ ሶሪ አንዴ እዚህ ጋር ክርስቲያኖቹን ጠይቄ መልስ ያላገኘሁበት ነገር አለ። እኔ ምን ብዬ ነበር መሰለ? አላህ አደምና ሐዋን ከጀነት ሲያባረር ቅጠሎቹን ስለበሉ ከጀነት አባረራቸው እና ጉዳዩ በሽምግልና ታይቶ ነው ወይ ላይክ ወደ ጀነት የምንመለሰው የሚል ጥያቄ ጠይቄ ነበር። ክርስቲያኖቹስ ላይክ በልጅ ልጁ መጥቶ ያድነኛል የሆነ ትንቢት ስላለ በዛ መልኩ ነው የሚጠቀሙት። እኛስ ጉዳዩ በሽምግልና ታይቶ ነው ወይ ብዬ ጠይቄ ነበር እና ክርስቲያኖች ጋር የሚል ነገር የለም፣ በልጅ ልጅ መጥቼ ያድናለሁ የሚል ነገር የለም ብለውኛል። ከዛ ሙስሊሞቹ ጋር የለም ወይ ብዬ ስጠይቅ መልስ አላገኙም ነበር። ያ ያዛቸው ሱራ 2 34 እስከ 38 ሱራ 7 አይ ቲንክ ከ17 እስከ 25 አካባቢ ቼክ አድርገው ሱራ 20 ከ19 እስከ 25 ምናምን አካባቢ ቼክ አድርጋቸው። እነኚህ ክፍሎች ላይ አዳምና ሔዋን ከገነት የወጡበት ምክንያቶች እዛ ላይ ያስቀምጣቸዋል። ምንም እንኳን ይቅርታ ጠይቀው አላህ ምሯቸዋል ቢልም ከገነት መውጣታቸው አልቀረም። ከገነት ባይወጡ ኖሮ አይራቡም አይጠሙም ነበር። አሁን አንተ ራስህ ራብና ጥም ይነካሃል የአዳም ልጆች በመሆንህ ምክንያት ማለት ነው። እኛ ግን ምንድነው እናምናለን መሰለህ? ፈጣሪ ፍትሃዊ ፈራጅ ነው፣ እንደገናም ደግሞ ፍቅርም ነው። ስለዚህ በማጥፋታቸው ምክንያት ቅጣት መጥቶባቸዋል። በማጥፋታቸው ምክንያት ፍርዱን ፈርዶባቸዋል። መሐሪ ነውና ደግሞ ምህሯቸዋል። ምህረቱን ደግሞ እንዴት ነው እሱ የመሐራቸው? ካሳ ክሶ ካሳ ደግሞ እነሱ መካስ ስላልቻሉ እሱ በስጋ ተገልጦ አስቀድሞ ዘፍጥረት ምዕራፍ 3 ቁጥር 15 አካባቢ ላይ በአንተና በሴቲቱ በዘሯና በዘር መካከል ጠላትነትን ይኖራል ከተባለ እሱ ራስን ይቀጠቅጠዋል፣ አንተም ሰኮናውን ትቀጠቅጠዋለህ ተብሎ ተነግሯል። የሴቲቱ ዘር እባቡን ወይንም ሴጣኑን የሚቀጠቅጥ መሆን አለበት። ሌላ የሆነ አካል አንበሳ አይደለም የሚቀጠቅጠው። ምን መሆን አለበት? የሴቲቱ ዘር መሆን አለበት። ከሴቲቱ የሚወለድ መሆን አለበት። ልክ ማርያም ትመጣና ዳግማዊ ሔዋን ትሆናለች። ልብ በል፣ የሴቲቱ ዘር ዛለች። ከዛ ክርስቶስ ይመጣና ደግሞ የሴቲቱ ዘር ይሆንና ምን ይሆናል? ያች በስጋ ሲገለጥ ማለት ነው። ያንን የተባለውን አስቀድሞ ሴጣኑ ያሳሳተው የሰውን ልጅ ስለሆነ የሚመጣውም ደግሞ ያሸነፈኝ አምላክ ነው ብሎ እንዳይኮፈስ በስጋ የተገለጠው ሰው በሴጣን ላይ ኃይል እንዲኖረው በስጋ የተገለጠ በሰው የመጣ ያንን ሴጣን ማሸነፍ አለበት። ከዛ ወዲያ ኮንፊደንሱን ታገኛለህ። ለምን? አስቀድሞ አሸንፎ ነበር፣ ሰው ብቻ ነበርክ። አሁን ወደ ቀድሞ ክብርህ ወደ ነበርክበት ሲመልስ ምንድን ነው? ሴጣንን ማሸነፍ እንደምትችል ኃይሉ እንዳለ ጸጋውን መልሶ ይሰጣል።
ያንን የማድረግ ጸጋውን መልሶ ይሰጣል ማለት ነው። መልሰህ ታገኘዋለህ። ያ ከሴቲቱ አስቀድሞ ሴቲቱን አሳታት ምን የሴጣንን ድምፅ ሰማችዋል። ማርያም ጋር ስትመጣ ደግሞ የመልአኩን ድምፅ ትሰማለች። በአዳም ምክንያት ምን መጣ? ሞት መጣ። በክርስቶስ ምክንያት ደግሞ ምን ይመጣል? ሕይወት ይመጣል። እኩል የሆነ ካሳ መምጣት አለበት። ተመጣጣኝ ማለት ነው። አቻ የሆነ ሴቲቱ ሔዋን ማለት ነው የሴጣንን ድምፅ ስትሰማና ዕፀ በለሱን ስትበላ ምን አመጣች? ዕፀ በለሱን በልታ ያንን ዕፀ በለስ ወስዳ ለማን ሰጠች? ለባሏ ሰጠች። ከዛ ባሏ በላና ምን መጣባቸው? ሞት መጣባቸው። በሞቱ ምክንያት ጸጋቸው ተገፈፈ ማለት ነው። ራቁትነት መጣቸው። ሔዋን ደግሞ ልክ የመልአኩን ድምፅ ትሰማና ልክ ምን ይመጣባታል? መንፈስ ቅዱስ በሷ ያድራል። ከዛ ጸጋ ትሞልታለች። ጸጋ የሞላብሽ ነው የሚላት አስቀድሞ። ጸጋ የተጓደለች አልነበረችም። ሔዋን ግን ምን ሆነ? ጸጋዋ የረገፈ ሆነ ማለት ነው። ሔዋን ጸጋዋ የሞላ ሲሆን ማርያም ጸጋዋ የሞላ ሲሆን ሔዋን ደግሞ ጸጋዋ የተራቆተ ሆነ ማለት ነው። ራቁትነት መጣ። አቻ የሆነ ካሳ መምጣት አለበት ማለት ነው። ስለዚህ በአዳም ምክንያት ሞት ሲመጣ በክርስቶስ ምክንያት ደግሞ ሕይወት ይመጣል ማለት ነው። ልክ ሔዋን ደግሞ ያቺ ዕፀ በለሷን ቀጥፋ ሌላው አዳምን አብልታ ሞት እንዳመጣች ክርስቶስ ደግሞ ይመጣና ሕይወት ይሆናል። ሕይወት ይሆንና እኔም ብሉ ይላል። እኔ ከሰማይ የወረድኩ ሕያው እንጀራ ነኝ፣ እኔን የሚበላ የዘላለም ሕይወት አለው ይላል። አዲስ ኪዳንን ይሰጠናል። ዮሐንስ ወንጌል ምዕራፍ 6 ከ48 እስከ 58 አካባቢ፣ ማቴዎስ ወንጌል ምዕራፍ 26 ከቁጥር 26 ጀምሮ እንዲሁም ደግሞ እነኝም ብቻ ያቸው እነኚህ ላይ አዲስ ኪዳንን ይመጣና ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል። ይህንን የሰጠችን ማነች? ሁለተኛይቱ ሔዋን ትሆናለች ማለት ነው። የመጀመሪያይቱ ሔዋን ምን ሰጠችን? ሞትን። ሁለተኛይቱ ሔዋን ደግሞ ምንን ሰጠችን? ሕይወትን ትሰጠናለች። ክርስቶስ ሕይወት ይሆናል። እኔ ሕይወት ነኝ ይላል ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ የሚያምንብኝ ቢሞት እንኳን ለዘላለም ይኖራል ይላል። ምን እኔ ሕያው ነኝ ካለ በኋላ ለዘላለም ይኖራል። እኔ እውነት ሕይወት መንገድ ነኝ ይላል። ክርስቶስ ምን ይሆናል? እውነት ሕይወት ይሆናል። በአዳም በኩል የመጣው ሞት በክርስቶስ በኩል ይመጣና ምን ይሆናል? ሕይወት ይሆናል ማለት ነው። ያ ሕይወት የሆነው ያንን እባቡን ቀጥቅጦ የሚያስወግድ ይሆናል ማለት ነው። ያ በእኛ የነገሰውን ሞትን የሚሽር ይሆናል። በአዳም ምክንያት የገባው ሞት ሞተን እንዳንቀር ግቢ ውስጥ የሆነ ዛፍ አለች። ከዛ ዛፍ ላይ የሆነ ቅጠል ይረግፋል። ያቺ ቅጠል አፈር ነው የምትሆነው። አፈር ከሆነች በኋላ ተመልሳ ቅጠል አትሆንም። እኛ ግን አፈር እንሆናለን። ምናችን? ስጋችን ከአፈር ስለተገኘን ሞት ስለተፈረደበት አዳም። ነገር ግን አፈር ሆነን አንቀርም፣ እንነሳለን። ያንን የመነሳት ጸጋ በማን ያገኘ ነው? በክርስቶስ። ያንን ማን የሰጠን? ክርስቶስ። ትንሣኤን ምን ሰጠን? ዋስትና ሰጠን ማለት ነው። ይህንን ካሳ ደግሞ ማን ካሰው? ራሱ። ምክንያቱም ትሞታላችሁ ብሏቸው ነበረ። ሳይሞቱ ቢቀሩ ኖሮ ሴጣን ትክክል ይሆንና እግዚአብሔር ሐሰተኛ ይሆናል። ምክንያቱም ከበላችሁ የሞት ሞት ትሞታላችሁ ብሏቸው ነበረ። ሴጣን ደግሞ ምንድን ያለው? ብትበሉት አትሞቱም፣ ውሸቱን ነው እግዚአብሔር እንደሱ እንደምትሆኑ አውቆ ነው አለ። ኦኬ፣ እግዚአብሔር በቃ መሐሪ ነው እንደሚባለው ፍርዱን ያጓደለ መሐሪ ከሆነ ያለ ፍርድ ምህረት ብቻ ነው ፈጣሪ ካልን ዝም ቢላቸው ትሞታላችሁ ካለ በኋላ ተውኩት ቢል ሴጣን ያለው ትክክል ይሆናል ማለት ነው። እነሱ መዋሻ አይሆኑም፣ ዘላለማዊ ይሆናሉ። ስለዚህ ሴጣን ትክክለኛ ይሆንና እግዚአብሔር ስህተተኛ ይሆናል። ነገር ግን እግዚአብሔር ሁሌም ቅዱስና እውነተኛ ነው። እውነተኛ ከሆነ ደግሞ ሞቱን ማሳየት አለበት በሰዎቹ ላይ እንዲሞቱ ማለት ነው። ሲሞቱ ደግሞ ምን ይሆናል? ሴጣን ሐሰተኛ ይሆናል። አትሞቱም ዘላለማዊ ነው እንጂ የምትሆኑት ያላቸው የሴጣን ንግግር ውሸት ይሆናል። ሰው ከሞተ በኋላ አዳም ዋሽ ከሆነ በኋላስ? ነገር ግን እግዚአብሔር ደግሞ ፈርዶ ብቻ የሚተው አይደለም፣ መሐሪ ነው። መሐሪ ከሆነ ደግሞ ምህረቱን ማሳየት አለበት። ምህረቱን እንዴት ያሳያል? ተመጣጣኝ ካሳ ደግሞ ይፈልጋል ፈጣሪ። ያንን ደግሞ እኛ ማድረግ አንችልም። ምህረቱን በምን ገለጠው? አዳምና ሔዋን ዕፀ በለሱን የበሉት ለምን ነበረ? እግዚአብሔርን ለመሆን ነው የበሉት። ልብ በል፣ አዳምና ሔዋን ዕፀ በለሱን የበሉት ዘላለማዊ መሆንን ፈልገው ነው፣ እግዚአብሔርን መሆን መፈልገው ነው። እነሱ ግን አይችሉም እግዚአብሔርን መሆን። እግዚአብሔር ግን ምን መሆን ይችላል? ወደ እነሱ መምጣት ይችላል። በስጋ ተገልጦ እነሱን ወደ እሱ ክብር መውሰድ ይችላል። ስለዚህ በስጋ ተገለጠ ማለት ነው። ልክ ዕብራውያን ምዕራፍ ለቁጥር 15 ላይ በስጋና ደም እንደሚካፈሉ እሱም በስጋና ደም እንደተካፈለ ይናገራል። በስጋና ደም ተካፍሎ
ወደዛ ጸጋው ክብር ከፍ ያደርገናል ማለት ነው። ተመጻጻኝ ካሳ ይሆናል። ገነት ስትዘጋ ካየ ክሩቤልና ሱራፌል የሚገለባበጡ ሴፍ ይዘው ይጠብቋታል አለ። ልክ ክርስቶስ በተቀበረበት እንትን ስታይ መላእክቶች ሲጠብቁት አለ። እዛ ጋር ገነት ስትጠበቅ እንደነበረች እዚህ ጋር ሲጠብቋት ታገኘዋለህ። እዛ ጋር የነበረውና እዚህ ጋር የነበረው ተመጣጣኝ ካሳ መሆን አለበት። ሁለቱ ትይዩ ናቸው። ገነት እስከምትከፈት የነበረው እያንዳንዷ ከጸበለሷ ጀምራ እስከተሰቀለበት እንትኑ ራሱ ተመጣጣኝ ይሆናል ማለት ነው። ልክ እንትን ላይ መዝሙረ ዳዊት ምዕራፍ 91 አይ ቲንክ 91 እንደዚህ አካባቢ ላይ ሴጣንን እንዴት እንደሚቀጠቅጠው የሚናገርበት ትንቢት አለ ለክርስቶስ ማለት ነው። ያንን መጥቶ ይቀጠቅጠዋል። ያንን ጸጋ ለእኛ ይሰጠናል። ከዛ በኋላ ክርስቶስ በስሙ አጋንንትን እንድናስወጣ ሉቃስ ወንጌል ምዕራፍ 4 ላይ፣ ማቴዎስ ወንጌል ምዕራፍ 4 ላይ፣ ማርቆስ ወንጌል ምዕራፍ 16 ቁጥር 17 ላይ፣ ሉቃስ ወንጌል ምዕራፍ 10 ላይ ከቁጥር 17 አይ ቲንክ አካባቢ ጀምሮ ያንን አጋንንት የምንቀጠቅጥበትን የምናባረርበትን ጸጋውን ይሰጠናል አሁን ማለት ነው። ከዛ በኋላ አጋንንት እኛ ላይ ስልጣን የለውም፣ ኃይል የለውም። ሞትና እንትንም በእኛ ላይ ስልጣን አይኖረውም ማለት ነው። አስሮ አስቀረንም። ስለዚህ በስጋ የተገለጠበት አንድ ምክንያቱ ዋነኛው ምንድነው? እሱ ሴጣን የተሸነፈው ሴጣን አስቀድሞ ያሸነፈው የሰው ዘርን ነው፣ የሰው ልጅን ነው። እግዚአብሔር እዛ ሆኖ ሴጣን እንደዚህ ይሁን ቢለው ተመጣጣኝ ካሳ አይሆንም። አንደኛ ተመጣጣኝ ካሳ አይመጣም። ሁለተኛ ደግሞ ሴጣንም እግዚአብሔር ነው እንጂ ያሸነፈኝ ሰው አይደለም ብሎ የመኮፈስ እንትን ያመጣ ነበረ። የመኮፈስ እንትን ያመጣ ነበረ። በስጋ የተገለጠው ፍጹም አምላክ ፍጹም የሆነው ሲያሸንፈው ግን እኛም ያንን ጸጋ እናገኝና ወኔውን እናገኛለን። ፕላስ ደግሞ አዳም የተመኘውንም ወደዛ ከፍ የማለት ጸጋ እናገኛለን ማለት ነው። እኛ ወደ ቤተ መንግስት አብይ ጋር መግባት ባንችል አብይ ወደ እኛ ጋር ቢመጣ አትሊስት ፍቅሩን እናገኘዋለን ማለት ነው። ፍቅሩን እናገኛለን፣ የተመኘነውንም እናገኛለን ማለት ነው። ዘላለማዊነትን እናገኛለን እኮ ሞተን አንቀርም እኮ እንነሳለን እኮ። ስንነሳ ለዘላለም ከክርስቶስ ጋር ከፍ ብለን እያመሰገን ነው እንኖራለን። ሜይ ቢ የተወሰነ ግልጽ ከሆነ አይ ግልጽ ነው። ብዙ ነገሮችን እኮ አግኝቻለሁ። አሁን ቅድም ያልኩህ ቃል በቃል የሚለውን ነገር ነበር። እኔ ያው አንዳንዴ ብዙ ባለማወቅ ሮንግሊ የምታነሳቸው ነገሮች ይኖራሉ። ኦኬ እንትን ነው ኦኬ ያነሳህልኝን አነካሁትም። ለካ እንትን ምን ነበር የጠየቀኝ? ወልዶ በቃ ትንቢት ነገር ማለት ነው። ትንቢት እሱ እንትን ነው። አሁን አይ ቲንክ መጽሐፈ ቀለሜንጦስ ላይ ቁጥሩን አላስታውስም አለ። ግን በዋናነት የምንረዳው ምን አለ መሰለኛ የዘፍጥረት ምዕራፍ 12 ላይ ለአብርሃም የተገባለት ቃል አለ። ዘርህን በአንተ አሕዛብ ይባረካሉ ተብሏል። በአንተ አሕዛብ ይባረካሉ ዘፍጥረት ምዕራፍ 12 ላይ። በአብርሃም ዘር የሚባረኩ ከሆነ ክርስቶስ የሚመጣው ከዛ በአብርሃም ዘር ነው። ከዛ ማቴዎስ ወንጌልም ሲጀምር የክርስቶስን ዘር በመቁጠር ነው የሚጀምረው። ምን መድኃኒት ሊሆን ነው የሚመጣው ክርስቶስ። ገላትያ ምዕራፍ 3ን ስትመለከተው ቁጥሩን ሜይ ቢ አላስታውስም፣ ወደ መጨረሻ አካባቢ ጀምሮ ያው ሮሜ ምዕራፍ 9ንም ተመልከተው። በአብርሃም ዘር እንደምንባረክ የክርስቶስ ከሆንን እንግዲያውስ ወራሾች እንደምንሆን ያንን ያስቀምጠዋል። ስለዚህ ከዘር ዘር የሚለው ይሄንን እንትን እዛውም ነው። አንድም ይሄንን ትውፊት እዛው ነው። በአብርሃም ዘር ትባረክ፣ አብርሃም በዘር ባርካለሁ ከተባለ ክርስቶስ ለሚመጣው ከአብርሃም ዘር ከሆነ ከይስሐቅ ከሆነ የሚመጣው እንባረክበታለን። በዛ እንባረክ ከሆነ አስቀድሜ እንዳልኩ በአንተና በሴቲቱ በዘርና በዘሯ መካከል ጠላትነት ይሆናል ተብሎ ተነግሯል። ያ ጠላትነት የሚሆነው እባቡን ጭንቅላት የሚቀጠቅጠው ዘፍጥረት ምዕራፍ 3 ላይ ቁጥር 15 አካባቢ ላይ ያለው ክርስቶስ ነው። ይሄ ትንቢት ለክርስቶስ ነው። ዳዊት በመዝሙሩ 91 አካባቢ ላይ ማስቀምጦታል። ይህ እንደገና ደግሞ ራዕይ ምዕራፍ 12 ላይ ታገኘዋለህ። ያ የተጣለው ሴቷን የሚያሳድዳት አስቀድሞ እባብ የተባለው ዘንዶ ወይንም ዲያብሎስ ብሎ ያስቀምጠዋል ማለት ነው። እባብ ሲባል ሊትራል እባብ እንዳልሆነ ይፈተዋል ማለት ነው። ስለዚህ ይሄንን የሚቀጠቅጠው በአንተና በሴቲቱ መካከል ተብሎ እሱ ራስን ይቀጠቅጣል፣ አንተ ሰኮናውን ትነክሳለህ ተብሎ የተነገረለት ለክርስቶስ ነው ማለት ነው።
እንደዛ ከሆነ ስለዚህ በዘርና በዘሯ የሚለው ለክርስቶስ ከሆነ ይሄ የተነገረው ሊተራሊ ተሱ ተወልዶ እንደሚያድነን ግልጽ ነው ማለት ነው። ሜቢ ካገኘኝ አይ ብዙም አላገኘሁም። ላይ እኔ መጀመሪያ ያስኩት ነገር አለ የተሞላሁት ነገር ማለት ነው። አሁን ለምን ትንቢቱ ይፈጸማል የሚሉ ነገሮች ተፈጸመ የሚሉ ነገሮች ምን መሰለህ፣ እኔ አሁን ልክ አይደለም ሳይሆን እዚች ጋር የምናገራቸው የምጠይቃቸውን ጥያቄዎችን ለማስተካከል ነው። ገብቷል? ስሰማቸው የነበሩ ነገሮች አሉ ላይ ከሰዎች ማለት ነው። አሁን በልጅ ልጅ መጥቶ ተወልዶ ያድነኛል የሚል ነገርን ስሰማ ነበር። ስለዚህ ዊችስ አሁን እቺ ነገር አያነሳትም ማለት ነው። ያ ማለት እዚህ ጋር ልክ አይደለም እያልኩ አይደለም። ሌላው ደግሞ እንደገና ኢየሱስ ይሰቀላል እና ደግሞ መሰቀሉንም እንደ ትንቢት ቀድሞ ተነግሯል በብሉይ ኪዳን ማለት ነው። እንደዛ ነገር የሚል ነገሮችን ላይ ስሰማ ስለነበረ ነው። እና ደግሞ እነዚህ ነገሮችን አያይዤ ሳነሳ ስለነበረ ነው። አሁን ቃሉ እንዳልጠቀመው ነው። በብሉይ ኪዳን ይሰቀላል ማለት አልገባኝም። በቃ እንደ ትንቢቶች አሁን ኢሳ ላይ ኢየሱስ መሰቀሉንና እንደሚሰቀል ነው እንደሚሰቀል እንደሚሰቀል ብዙ ቦታ ላይ ተገልጿል፣ ብዙ ቦታ ላይ ተነግሯል። ሜይ ቢ ያላገኘህኝ አልገባኝም። ከልጅ ልጅ ተወልጄ የሚለው ክርስቶስ ተወልዶ እንደሚያድነን ነው። እሱ ነው ያለው። ተወልዶ እንደሚያድነን ያ ፈጣሪ አደምና ሐዋን ሲያስወጣቸው ግን በልጅ ልጅ መጥቼ አድንሃለሁ እንዳለው ስሰማ ነበር። ገብቷል? አሁን እኮ ይህን ቃል አለመጠቀም ነው። ገብቷል? ቃል በቃል አለመጠቀም ማለት ነው። ከሌለ ሌላ ያልከኝ ነገር ገብቶኛል፣ ግን እቺን ቃል በቃል ወርድ ፋላሲ ቅድም ብዬ ነበር። ሜይ ቢ አብዱልፈታ አግኝታኝ ከሆነ ቃል በቃል ይሄንን ከሆነ አላስታውስም። ቀለሜንጦስ ላይ ምዕራፍ ስንት ላይ እንደሆነ አላስታውስም። እዛ ላይ እንዳለ አላውቃለሁኝ። ነገር ግን መጽሐፍ ቅዱስ ላይ ሊትራል ይሄንን የምናገኘው አናገኘው። ነገር ግን ምን እናምናለን አልኩ። ዘፍጥረት ምዕራፍ 3 ላይ ቁጥር 15 የተነገረው ትንቢት ነው። ከሴቲቱ የሚወለደው ዘር የእባቡን ጭንቅላት የሚቀጠቅጥ ነው። የሴጣንን ጭንቅላት የሚቀጠቅጥ ማለት ነው። ሁላችን በሴጣን ቁጥጥር ስር ሆነው ነበር፣ በሞት ጥላ ስር ገብተው ነበር ማለት ነው። ሴጣን ሰልጥኖባቸው ነበር። ይህንን የሚቀጠቅጠው ደግሞ ክርስቶስ ነው። ልብ በል። ይህንን የሚቀጠቅጠው ክርስቶስ ከሆነ ከሴጣን እስራት ነፃ ካወጣን፣ ከሞት ባርነት ነፃ ካወጣን፣ የሴቲቱ ዘር የተባለው ክርስቶስ ከሆነ ከዘሯ ተወልዶ አዳነን ማለት ነው። ምክንያቱም ማርያም የሴቲቱ ዘር ነች። ክርስቶስ ከእሷ ነው የወሰደው ስጋውናል። ስጋና ደሙን ከእሷ ነው የነሳው። ክርስቶስ ደግሞ በስጋና በደም ተካፍሏል። ዕብራውያን ምዕራፍ 2 ቁጥር 15 ላይ እንደሚናገረን የዘር ሐረግ ደግሞ ተቆጥሮለታል። ማቴዎስ ወንጌል ላይ ሲጀምረው በማቴዎስም የዘር ሐረጉን ቆጥሮ ስለሆነ፣ ስለዚህ የዘር ሐረግ ከተቆጠረለት ወደ አብርሃም ይሄዳላ። አብርሃምን ደግሞ ምን ብሎታል? ዘፍጥረት ምዕራፍ 12 ላይ በአንተ በዘርህ አሕዛብ ይባረካሉ ብሏል። በዘሩ የሚባረክ ከሆነ ስለዚህ ክርስቶስ የማን ነው ታዲያ? የማን ዘር ነው? ልጁ ነው የሚሆነው ማለት ነው። ወደ ኋላ ትሄዳለህ ማለት ነው። እስማኤልም እኮ ዘር ይብዛ ምንድነው እንደዛ የሚል ነገር አለ። ይባረክ ማለት ላይክ ወደ ገነት ለምንመለሰው ነገር እና ከሴጣን ጋር ተያያዥ ላይሆን ይችላል። በይስሐቅ ነው የተባለው። በይስሐቅ ነው የተባለው። በይስሐቅ ሐረግ ማለት ነው። ያ በይስሐቅ ነው ትባረካለህ የተባለው። ገላትያ ምዕራፍ 3 ነው የከፈትከው? እሺ ኦኬ። አሃ ሶሪ። እሺ ገላትያ 3ንም ክፈተው፣ ችግር የለው። ገላትያ 3ን ወይንም ደግሞ ብዙም እኔ ጋ አይታየኝም ካሜራ። እሺ 3ን ክፈተው እስኪ። ንባብ ካነበብኩኝ በጣም ረጅም ጊዜ ሆኖኛል። ከወር በፊት ነው፣ ወደ 2 ወር ምናምን ሆኖኛል። እና ከፍ አድርገው አንዴ ወደ መጨረሻ አካባቢ። እሺ እንዲሁ አብርሃም ምንድን ነው የሚለው? ኖ ተመለስ፣ ቆይ መለስ በለ ወደኋላ። እሺ ላንብበው። እንኪያስ እሺ ደብዛዛ ነው፣ እኔ ጋ አንብበው። እሺ በቃ እሺ። እንዲሁ አብርሃም በእግዚአብሔር አመነ፣ ጽድቅም ሆኖ
ተቆጠረለት። እንኪያስ ከእምነት የሆነ እነዚህ የአብርሃም ልጆች እንደሆኑ እወቁ። መጽሐፍ እግዚአብሔር አሕዛብ በእምነት እንዲያጸድቅ አስቀድሞ አይቶ በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከ። ስለዚህ እንደዚህም ከእምነት የሆነ ካመነ እንዲሁም ከእምነት የሆኑት ካመኑ ከአብርሃም ጋር ይባረካሉ። እስማኤልም አብርሃም ውስጥ አለ። እሺ ከእምነት የሆነ እነኚህ ማናቸው? በይስሐቅ እንደሆነ አይ ቲንክ ሄድ በልበትና ሌላ ጥቅስ ሰጣለሁ። ቀጥል ትንሽ ወደ መጨረሻ ወደ 20 ውስጥ ግባና። እሺ ሀያ ነገር ግን እሺ ክርስቶስ እምነት ሳይመጣ እሺ ከዚህ ልጀምረው ከ21 አይሁድም የግሪክ ሰው የለም ባሪያ ጨዋማ የለም ምናምን ይላል እስከ 21 በቃ እሱን ተንካር ሄድበት ትንሽ ለእኔ ብዙም እየታየኝ ስላልሆነ ነው ወደ እየወጣው ያለሁት ላየው ነው። እሺ ሮሜ ምዕራፍ 9 ግባልኝ። እሺ የአንተ ካሜራው ለእኔ እየታየኝ አይደለም። 9 አንድ ግባልኝ። ሮሜ 9:6 ካሜራህ ለእኔ ብዥታ አለሁ። አይታይም እንዴ? አይ ዶንት ኖ ብዥታ አለው። እሺ ቀጥል። አሁን እስማኤልን ነው እንትን እያለበት ያሉ ለእኔ ብዙም አይታየኝም። ቀጥል። ነገር ግን የእግዚአብሔር ቃል የተሻረ አይደለም። እነዚህ ከእስራኤል የሚወለዱ ሁሉ እስራኤል አይደሉምና የአብርሃም ዘር ለሆኑ ሁላቸው ልጆች አይደሉም። ነገር ግን በይስሐቅ ዘር ይጠራሃል ተባለ። ምን ተባለ? ወንድማችን አብዱል ፈታ እስማኤልን ይቃወማል። አዘሴም ታይም ደግሞ እንደገና ይህም የተስፋ ቃል ልጆች ዘር ሆነ። በማን ነው የሚባረከው? በማን ነው የሚቆጠርለት? በይስሐቅ ነው አይደለ? አንደኛ በይስሐቅ ይናገራል። ሁለተኛ ደግሞ እዛ ጋ የይስሐቅ ማነው የእስማኤልም ይቃወማል በግልጽ ማለት ነው። ማለት የመቃወም ነገር አለ። ሁሉም የእስራኤል ልጆች እንደዛ አይደሉም ለማለት ይላል። እስራኤል ዘስጋና እስራኤል ዘነፍስ የሚባል አለ። አሕዛብ ይባረካሉ ተብሎ የተነገረው ክርስቶስ የሚመጣው በማን ነው? በዚህ ነው። እስራኤሎች አሁን እስራኤል ማለት አክቹዋሊ ህዝበ እግዚአብሔር ማለት ነው። የትራዲክ ህዝበ እግዚአብሔር እንደማለት ነው። ያ ማለት ግን አሁን እስራኤል የሚወለድ ሁሉ እስራኤል ነው ማለት አይደለም። እኔም እስራኤል እባላለሁ። አሁን እስራኤል ዘነፍስ እባላለሁ እኔ። እነሱ እዛ ተወልደው ደግሞ እስራኤል አይባሉ። ኢማጅን የአብርሃም ልጅ ሆነው እንኳን እስራኤል አይባሉ። እኔ ግን እስራኤል እባላለሁ። ልብ በል። ቅድም አሁን ገላትያ ላይ ያወጣውላ አላነበበልህም እንጂ ሁላችን በክርስቶስ ወራሽ እንደምንሆን የአብርሃም ልጅ እንደምንባል ያስቀምጠዋል። በክርስቶስ ሆነን እነኚህ ደግሞ የአብርሃም ልጆች ሆነው እንኳን አሕዛብ የሚባረኩት በማን ነው ይለናል? በይስሐቅ በኩል ነው። እነሱ ልጆች እንኳን ቢሆኑም እስራኤል አይደሉም። እስራኤል ማለት የክርስቶስ ተከታይ፣ የእግዚአብሔር ተከታይ፣ የእግዚአብሔር ሕዝቦች ማለት ነው እንጂ ሀገሪቷ የሆነች እቺ 1940 ምናምን እንትን ጠፍታን የተሰባሰበችው እንሱ ማለት አይደለም። አሁን መጽሐፍ ቅዱሱ ላይ ስንተረጉመው እዛን ከመጣን ችግር ይሆናል። እስራኤል የትኛውም ሀገር ላይ የሚኖር እስራኤል ተብለን እንጠራለን ማለት ነው። እስራኤል ዘነፍስ እንባላለን። እነኛዎቹ ግን እስራኤል ዘስጋ ይባላሉ። ስለዚህ ክርስቶስ በስጋ የመጣው ከዚህ ነው፣ በእስማኤል በኩል ሳይሆን በይስሐቅ። ሜቢ አግኝተኛል። አዎ አይ እንዲያውም እኔ ምን ፖስት ነበር መሰለ፣ እንዲያውም መጀመሪያ እንደጀመርኩ አካባቢ ብዙ ያገኘው ቪዲዮ ምን ነበር መሰለ፣ እስማኤል እኔ አረቦች ያው ከእስማኤል ዘር ነው ይባላል። ስለዚህ አረቦች እኮ ያለ ኒካ ከተወለደ ከእስማኤል ዘር የመጡ የዲቃላ ዘሮች ናቸው ምናምን የሚል ነገር ፖስት ነበር። ምክንያቱም አጋርን በአጋር ሲወልድ አላህ ሱብሃነሁ ወተዓላ አብርሃምን ምንድነው ኢብራሂምን
ሳራን ማስወለድ ይችላል። ሳራን ማስወለድ እየቻለ ለምንድን ነው ወደዛ ላይክ ያላገባትን ሴት ከሰራተኛ ወለደው? ስለዚህ እስማኤል ደግሞ ከዛ በኩል የመጣ ነው የሚል ነገር ፖስቼ ነበርና ውጪስ ይሄኛው ደግሞ ላይክ መባረካቸው ምናምን የሚያሳይ ነው። ያኛውን ደግሞ ይቃተስ የምታይም ይቃወማል። ሁሉም እስራኤል ልጆች እንደዚህ ናቸው ማለት አይደለም ይላል። ሜቢ ብትሉት ካለ ጨምሩለት። ቴንክ ውስጥ በሌላም ጊዜ እመጣለሁ። አሁን ሰዓቱ ሄዷል። በጣም አመሰግናለሁ። እሺ እናመሰግናለን። አብዱልፈታ በውስጥ እናወራለን። ዩዘሩ ላይ ግን ቃል በጣም እሺ ስለጋበዝከኝ ስለኩል ዩዘር ሀይ በለኝ። እሺ ከፎይ ጋር ስላገናኘኝ ቴንክ ዩ። ሊሰማ ድምጽ ይሰማል ጋይስ? ሳሚ ትሰማለህ? ሲጀምር አሁን በእስልምና ውስጥ ማን ነው ራሱ መንፈስ ቅዱስ ማለት ነው የሚለው ነገር መብራራት አለበት። አየህ ጅብሪል ነው ይላሉ። ጅብሪል ለመሆኑ በምን እናውቃለን? አሁን በቅንፍ ላይ ቅድም አፎ ያለውን ሰምታችኋል። አረብኛው ላይ የለም እያስገቡ ነው። አረብኛው ላይ ያሉ የለም ስጋቡ ነው። ስለዚህ እያስገቡ ነው። ስለዚህ በትክክልም ቁርአን ይሄን ትምህርት ያስተምራል ወይ የሚለውን ነገር ማወቅ አለብን ማለት ነው። የለም እና ያም ነገር መታየት አለበት ለማለት ነው። ልወጣ ነው ጋይስ። ቴንክ ዩ። መልካም። እሺ ሳሪ እንዴት ነሽ? ደህና ነሽ ወይ ሳሪቹ? ላይ ሶሪ ዛሬ በነገራችን ላይ ምን እንደነገሩን ታውቃለህ? ዛሬ በፊት አላህ ለነብያችን አላህ ቁርአን ያወረደላቸው በጅብሪል በኩል ነበር። እሱን እኮ ዲስፕሩፍ አደረጉልኝ። በጅብሪል በኩል ብቻ አይደለም ለራሳቸውን ቀጥታ አወርዶላቸዋል የሚል እኔ ከዛ ድረስ ሰማ የነበረው አላህ በጅብሪል በኩል እንዳወረደላቸው ነበር። ከዛ የሆኑ ጥያቄዎችን በመደጋገም ስጠይቅ ጅብሪል ላይ አብራራላቸው። የሆነ ቦታ ላይ የሆነ ዲሌማ ሲፈጠር የሆነ ነገር ኮንትሮቨርሻል የሆኑ እንትኖች ሲመጡ ጅብሪል መጥቶ ያብራራላቸው ነበር ሲሉኝ፣ ጅብሪል ለምንድን ነው የሚያብራራው? አላህ እዛ አስተምሮታል ወይ ብያለሁ። አላህ እኮ ቃሉን ነው ለነብያችን ቀጥታ ነበር እንደ ሜሴንጀር ያወርድላቸው ነበር እንጂ ኢቨን ምንድን ነው ልክ ደብዳቤ ታሽጎ እንደተሰጠ ታመጣለህ እንጂ ምን እንደሆነ ሁላ እኮ አታውቅም። አምጥቶ ልባቸው ላይ ነበር ይጽፍላቸዋል የሚል ነገር ነበር የሰማሁት። ከዚህ ጋር የሆነ ጥያቄዎች ስጠይቅ አይ አላህ ለነብያችን ሰለላሁ ዐለይሂ ወሰለም ቁርአን ያወረደላቸው አንድ በጅብሪል በኩል ነው፣ ሁለት ራሱ ነው ቀጥታ የሚል ነገር ነው ዛሬ ቅድም የነገሩኝ። አይ ይሄማ አዲስ ነገር ነው አልሰማሁትም ምናምን ብዬ አዲሶች ስለሚቀያየሩ፣ ሁለት ደግሞ አቡ መሐመድም ስለነበረ በጣም ላይ ሲመች ስለነበረ እንዴት ስለዚህ ይሄኛውን ልቀበሉ የሚል ነገር ብዬ አዎ ይሄኛውን ትክክለኛው አሉኝ። ምን ማለት ነው? ለአላህ ለነብያቸው ቁርአን ያወረደላቸው በጅብሪል በኩል ብቻ አይደለም ቀጥታም ወርዶላቸዋል፣ በልባቸዋል አላህ አዎ ጽፎላቸዋል ከጅብሪል ውጪ ማለት ነው። እና ጅብሪል ደግሞ እንደገና ሌሎቹ ደግሞ ያሉት እንደ ልባቸው ላይ ነበር ሲጽፍ ያሉኝ። ይሄኛው ግን መልሰው ደግሞ እንደገና አፈረሱብኝና ያነብላቸዋል ነው ያሉኝ። ራሱ አምጡ ያነብላቸዋል ነገር ማለት ነው። ይቅራ ያለው ለዛ ነው። ማስረጃ ምን ነበረ? ኖ አይ ተቀያየረ። ኦልሬዲ እኮ ነገሮች እንደሚቀያየሩ አውቃለሁ እኔ። ጅብሪልም ቢያወርድ ቀጥታ ማወረደልኝ ቢል እኮ ብዙም ልዩነት የለውም። ምክንያቱም እኛ ክሌም የምናደርገው ነብይነቱ ላይ ነው። ነብይነቱ አስቀድሞውኑ ጥያቄያችን ነብይነቱ ላይ ነው። የአላህን ቃልን ሰው እንዴት ነብያችንም ኦር ሰምዋን ኤልስ የአላህን ቃል አላህ እንዲህ ለማለት ፈልጎ ነው ብሎ እንዴት ያብራራል? ምን ስልጣን አለው? እሱንም እኮ ለማብራራት ሌላ ወህይ ያስፈልጋል የሚል ነገር ነበር። ስለዚህ ነብያችንን በዚህ መልኩ ነገራቸው ነበር አላህ ጅብሪል መጥቶ ያብራራላቸው ነበር ሲሉኝ፣ እንዴ ጅብሪልን እኮ አላህ አስተምሮት ሂድና አስተምር አላለውም። አስተምሮት ሂድና አስተምር ቢለው ልክ ነው የተባልኩት ግን አላህ ይሰጠዋል። የሆነ ነገር ታሽጎ ነው የሚሰጠው። አምቶ እዚህ ጋር ላይ ደረታቸው ላይ ያደርጋል። ዘን አንብብ ነው የሚለው እንጂ እኮ ትርጉሙን እኮ እያወቀ አይደለም። እንዴት ሊያውቅ ይችላል? አላህ ካላስተማረው ብዬ ስጠይቅ መለሱልኝና አይ ለሱ አስተምሮት ነው አምቶ እዚህ ጋር እሱ ነው የሚያነብላቸውም እሱ ነበር። ሁለት ደግሞ አላህም ለወህይ ሲያወርድላቸው እኔ ለምን መሰለህ ሱሪ አሳጥራችሁ አድርጉ የሚለውን ነገር ነብያችን እኮ ቁርአን ላይ ለምን የለም? አላህ ከነገራቸው ቁርአን ላይ መቀመጥ አለበት ብዬ ጠየቅኩኝ። ሱሪ አሳጥሩ እንኳን ጺም አሳድግ የሚል ነገር ራሱ ወህይ ካልሆነ ነብያችን ከየት አምጥቶ ነው የሚያወሩት?
ወህይ ከሆነ ደግሞ ቁርአን ላይ መቀመጥ አለበት። አዘ ሴም ታይም ደግሞ ተጨማሪ ነገሮችን ደግሞ በኋላ እነግርሃለሁ፣ በህልሜ እነግርሃለሁ፣ በጅብሪል በኩል እነግርሃለሁ የሚሉ ነገሮችን ቁርአን ላይ አስቀምጦታለሁ ብዬ ጠይቄ ነው ከዚህ ጋር አያይዞ ነው እና ያኛውን ዲፌን ለማድረግ ይሁን አሮን አላቅም። አሁን እንደገና ፕሩፍ ማድረግ ነው። ያኛውን ቶታል ይሽሮብኛል። ጅብሪል ነው ያመጣው ማተብ ሌሎቹ እንደዛ ሲሉ ነበር። የሚገርም ጅብሪል ነው አምጥቶ የሚጽፍላቸው። ጅብሪል ምንም አይመለከተውም። በቃ እሱ ማድረስ ነው ነበር። 190 እስከ 198 እብኑ ተይሚያ ባለው ላይ አላህ ጺም አልባ ነው። ሱናውን አይከተልም። በእስልምናው ደግሞ ጺሙ በሀዲስ ላይ ሱና ነው አይደለ? ጺም ማሳደግ የጺም እንትን አላህ ደግሞ ጺም አልባ እንደሆነ ነው የሚያስቀምጠው። ስለዚህ ተቃራኒ ይሆናል ማለት ነው። ጭንቅላቱ ደግሞ ፍሪዝ ጸጉር እንደሆነ ነው የሚናገረው። እሱ ደግሞ በእስልምና በሀዲሱ ላይ የሚፈቀድ አይመስለኝም። ጸጉርን የጭንቅላት ጸጉር እንትን ማለት ስለዚህ ቁርአኑ ጋር የሚጋጭ ነው። እንደውም ተተቀመጠ በዚህኛው እንትን ጋር ይጋጫል ማለት ነው። ያው ለከፈተልህ እንደውም በያን ተልቢስን እኔ አይታየኝም ገና ብዙም ስልኬ ይሁን አላውቅም። አይ ከአቢብ ነው አንበበው አንተ አይታይም እንዴ? አሁን የማን ሀዲስ ነው? ሰሂህ ነው። በያን ተልቢስ እንደ ለብኑ ተይሚያ ኮሬክት ሀዲስ ይላል። ተቀባይነት ያለው ነው። ዘጋቢዎች ደግሞ ማን ናቸው? በዚህ ውስጥ ያስቀመጣቸው ቀዳት አለ፣ ኢክራም አለ፣ የመሐመድ ያጎቱ ልጅ ኢብን አባስ አለ። እነሱ ነው የተናገሩት እና መሐመድ ሲናገር ሳይ ማይ ሎርድ ብሎ የተረገሙት ምን ብሎ ነው? አምላኬን ጌታዬን አየሁት እና ምንድነው እሱም ወጣት ነው፣ ያንገማን ይላል። ወጣት ነው እና ጸጉሩም ፍሪዛም ነው እና እዛ በወክ ያደርጋል። ያ በለመለመ መስክ ጺም አልባ ነው እያለ ይናገራል። እነማን ያስቀመጡት? ኢብን ተይሚያ የቀዳታን የኢክራማን እና የኢብን አባስን ነው ኢብን ተይሚያ ያስቀመጡት። ምን ላይ ነው የሚገኘው? በያን ተልሚስ አልጀሚያ ነው ፔጁ ቮሊዩም 7 ፔጅ 290 ላይ ታገኘዋለህ። እና ምንድነው ያለው? ኮሬክት ነው ሂናዲስ ኮሬክት እና ሳሂህ ሙሉ አንብበው ከ290 እስከ 298 አይ ቲንክ ድረስ አንብበው። በቢጫ ልብስ ጸጉሩ ፍሪዝ ሆኖ እንዳገኘው አስቀምጦታል። ባይዘ ሚስት አላገባውም ምንም ገና ወጣት ነኝ ትላለህ። አንድ ጺም አለ ትላለህ። ለማንኛውም ሊንኩን አብዱልፈታ ቴሌግራም ላይ አስቀምጥልሃለሁ። እነዚህ ሁሉንም ሀዲሶችን ቼክ ማድረግ አለብኝ። ቴሌግራም ላይ በለኝና ስትወጣውን እንዳለ አስቀምጥልሃለሁ። እናወራለን በውስጥ። እሺ፣ በጣም አመሰግናለሁ ወንድሞቼ። ኑሩልኝ፣ ክበሩልኝ፣ ንገሱልኝ። እሺ ቃል ቴንኪው ግን በጣም ቃል አሁን እንደቅድሙ እዛ እነሱ ቤታውን ሄዳ ቤት ላይ ሲጠይቃውን እንደዚህ ክርስቲያኖቹ ማለት ጥያቄዎች ታንሸራሽራለህ። ጥሩ ነው። ከሌላም ወገን አንተ ባላየበት አቅጣጫ ይመጣል። ልክ እንዳሁኑ ግን አይተሃል። በቃ ዲሲቭ ያደረጉና አጭበርብረው ሸውዶ ሊያልፉ ይፈልጋሉ እንዳሁኑ እና ስፔሻሊ ቲክታክ ላይ ያሉት እንዳለ ተጠንቀቅ። ኤቪደንሳቸው አይሰጡም። ኤቪደንስ ሲጀመር አይሸውዶን ሳይሆን የኔ ጥያቄ ገብቷል ያለ መረዳት ነው። እኔ ተጨማሪ አሁን ያወኳቸው ነገሮች አሁን እናንተን እንደሚሸውዱ ለምሳሌ መሸወድ ካልከኝ እናንተን እንደሚሸውዱ እኔ አይሸውዱኝም። ገብቷል። አንዳንድ ላይ እኔ ሳልረዳ ማለፋቸው ቦታዎች ላይ ክርስቲያኖች አጠገቤ ሲኖሩ እነሱ ያስታውሱኛል የሚል ነገር ነበር። ገብቷል። በዛ ሰዓት አልነበሩም። አሁን አንተ እዚህ ጋር ስመጣ እዛች ጋር ሙሉ ለሙሉ አምኜ ነበር። ላይ ብዙ ነገሮችን ነበር የመለሰልኝ። ግን ነገር ግን እዚህ ጋር አማልክት ይላል ሶስት መሆናቸውን ደግሞ አንተ እዚህ ጋር ሳየኸኝ ቴንኪዩ። አሁን ተመልሼ እንደገና ጠይቃቸዋለሁ። በእርግጥ ብዙ ቦታ ሄደዋል፣ መልስ አላገኙልኝም። የተለያየ ላይ ዙሪያ ነገር ነበር። እኔ በቃ ይሄኛውን ሳገኝ በቃ ስቶፕ ብዬ ነበር ተመልሶልኛል ብዬ ማለት ነው። አሁን ተጨማሪ ጥያቄ ነው ሬዝ የማደርገው። አይ ቲንክ ያው መልስ የሚኖረው አይመስለኝም ለዚህኛው ማለት ነው። ይቀጥላል። ተመልሼም እንግዲህ እናንተ ጋር ያልገባኝ ነገር ደግሞ መጥቼ እጠይቃለሁ። ቃል ትጋብዘኛለህ? ምንም ችግር የለም። እናወራለን። በደንብ አንብብ፣ በርታ፣ እግዚአብሔር ይርዳ። ቴንኪው። ባባይ። ጎን ለጎን ባይብልም ለማንበብ ሞክር። አዲስ ኪዳንን ዝም ብለህ ከፈት አድርገህ ለማንበብ ሞክር። ኢንሻአላህ እጀምራለሁ። እስኪ ያ
አንዳንድ ጊዜ እኔም ሙስሊም ስለነበርኩበት ነው በቁርአን መነጽር ስለ መጽሐፍ ቅዱስ ስለ ክርስትና ያለን አመለካከትና ክርስትናው መጽሐፍ ውስጥ ገብተህ ስታገኙ ስትገመጣ ደግሞ የምታገኘው አመለካከት which is different አይገናኝም በተአምር። እዛ እስልምና አላህ ስለ ክርስትና የሚነግርህና ክርስትና ውስጥ ሲጀመር እኮ እኛ መጽሐፍ ቅዱስን ስቃወም የነበረው ድሮ ጽፌዋለሁ። የሚገርም መጽሐፍ ቅዱስን የምናነበው የእኛን ኮንፈርም ለማድረግ ነው። ላይክ የእኛን ድክመትን እኛ ጋር ቁርአናችን እኮ ያጠራጥራል ማለት ነው። ለምንድነው እዛ ጋር ሄደን ደካማ ጎን ፈልገን የኛውን አፕሩቭ የምናደርገው? ጠይቄያለሁ። ድሮ ነው የጠየኩት። ያኛውን አንብበን እዚህ ጋር ያለው ድክመት ደካማ ነገርን ለመሸፈን ነው ወይ በእነሱ መጽሐፍ ነው ወይ የኛ መጽሐፍ የሚረጋገጠው? ጠይቄ ነበር። ገብቶሃል? አሁን በዛ መልኩ ነው በብዛት አሁን ሙስሊም ሁሉም ሰው የሚያነበው ቁርአን ውስጥ ምንድነው መጽሐፍ ቅዱስን ሲያነቡ ላይክ ፍሪ ቾይስ ላይክ እዛ ጋር ጥሩ ነገር ካለ ለመውሰድ አይደለም። ገብቶሃል? የሚገርምህ ወደ እምነት ራሱ ከሆነ በጣም የሆነ ሰዓት እንትን ነበርኩኝ ላይክ ብዙ ሰጋት እንትን ነበርኩ። ከዛ ወጣሁኝ ኢቭን በቃ ላይክ እንትን ወደ ማለት ነው። ከዛ በኋላ የተመለሱ በመሰለ ብዙ ነገሮችን አንድ ዶክተር ማይልስ ሙሮ ይባላል አንድ እሱ በል ከዛ በኋላ ሰድጉሩ ይባላል አንድ የዳይ ምናምን ማለት ነው። እና መንፈሳዊ ነገሮች ላይ ሞር እንትን ኢቭን በእስልምና ላይ ከእስላም ያላገኘሁትን መልሶችን ከነሱ አግኝቼ ወደዚህ እያመጣሁት ነው። ገብቷል? እንጂ አሁን አብዛኛው ሙስሊም ሄዶ መጽሐፍ ቅዱስን የሚያነበው ኔጌቲቭ ነገር ፍለጋ እንጂ የሆነ ሀቅ ነገር ለማወቅ ምናምን አይደለም። እኔ እዛ ጋር ሳነብም የሚጠቅመኝ ነገር ለመውሰድ ነው ባነብ ራሱ ማለት ነው። ያ ሳሪዬ እንዴት ነሽ? ሳራ አለሽ? ቴንክ ዩ ሰላም ደር። እሺ አብዱዬ ሰላም ደር። ነው ተገናኘን ነው ስለመጣ እንገናኛለን። ነገ ምን እናወራለን። እሺ ቴንክ ዩ። ሳራ አለች እንዴ? ሳራ የለችም። አማኒ አለ አለሁ ወንድም አለ። እንዴት ነህ አንተ ሰውዬ? ደግ ነህ? ደግ ነኝ። ሐዲስ አንብብ ብላችሁ ክፉ ምክር መክራችሁኝ ሐዲስ አንብብ ምን ባነበብኩ ቁጥር የምገረምበትን ስፖስት ጠላቴ በዛ። አንተ ያነበብከው መፖሰት እኮ የእስልምና ጠላት ነህ። የነብዩ ሱና አስተዋዋቂ መሆን ሲገባ አንተ ብቻ አይደለም እኮ ኡስታዝ ረምዚ የሚባለው ራሱ አለ የተረሱ የነብያችን ሱናዎች እያለ የሚፖስተው ልጅ እሱ ራሱ እኮ የነብያችን ጠላት ነው ተብሏል። እሱ ልጅ አሳዘነኛል ሁል ጊዜ ስሰማው። እውነተኛ ለመሆን ይሞክራል፣ ግን ስድብ ነው የሚያስተናግደው። በነገራችን ላይ በቃ በሆነ ፐርሰንት አትሊስት እሱ ሀቀኛ በቃ ማለት እስልምናው ላይ ፎከስ ማድረግ ነው የሚፈልገው። ለምን ብለን ነው ለካፊሮቹ ምናምን የሚል አመለካከት ነው ያለው። ግን እነዛ ሐዲሶች ደግሞ በቃ እስልምናን ያሰድባሉ ብሎ ማለት የሚያሰድበው እስልምና አለ። በጣም ነው ሐዲስ አለ ግራ ነው የሚገባኝ።